መጽሐፍ ቅዱሳዊና ይሄ ጀዊሽ የሆነ ያለውን ትራዲሽን በጣም ሚኒንግፉል እንዲሆን አድርገው ያቀረቡበት መጽሐፍ ነው ማለት ነውና በዛ መጽሐፍ ላይ እንግዲህ እያንዳንዱን ባህላችንን ተንትነው ሲያቀርቡት እናያለን እሳቸው ማለት ነውና ያው አሁን እንደ አጠቃላይ ያለውን የባህል ስትራክቸር ስንመለከተው ሰው በዜማም ይሁን በግጥም ከጥንትም ጀምሮ ከፖለቲካው ጋር ሳይስማሙ ሲቀሩ አባቶቻችን ኢቭን የበደላቸው ሲኖር ብዙ ቅንያት ብዙ በዜማም በምንም የሚባሉት አዝማሪዎች ምን ያህል የነበራቸው ሮል ቀላል አይደለም። ቀደምም ቀሲስ እያሉት ነበረ ምናልባት ቤተክርስቲያን ስለማትጠቀመው እንጂ ከቅዱስ ያሬድ ዜማ ይወጣል ብያል ጣሊያን ደርሶ ሚካኤል መጣ ረመጥ ለብሶ አድዋ ስላሴን ጠላት አረከሰው ገበየው በሞቴ ግባና ቀድሰው እየተባለ የተዘፈነ ሁሉ የዛ ጊዜ አይደለም ወይ? እና አንዳንዴ ሁሉን ነገር እንትን ማድረግ ጥሩ አይመስለኝም። ላይክ እኔ የምሰጠው አስተያየት ማለት ነውና አሁን የማህበረሰቡ ራሱን ፖለቲካዊ አመለካከቱን ኢኮኖሚያዊ አመለካከቱን ደግሞ ነገስታቱ ሲያስኮርፉት በራሱ አዝማሪዎች አይደሉም እንዴ የሰው ልብ የሚናገሩ የነበሩት ከጥንትም ጀምሮ ታሪካችንን ስንመለከተው የማህበረሰቡን ውቅር ስናየው ማለት ነው። ስለዚህ ላይክ ኪነ ጥበብ ከህዝብ የተነጠለ ነው ብዬ አላምንም። ብዙ ጊዜ ዘፈን ላይ ነው እንትን የሚባለውና ላይክ እንዴት ነው ስለ ግጥም ሲወራ ወይም ስለ ስዕል ሲወራ ስዕል ቤተክርስቲያን ስዕል ትጠቀማለች፣ ግጥም ቤተክርስቲያን ትጠቀማለች። ዓለም ግጥምን ይጠቀማል፣ ስዕልን ይጠቀማል። ሰይጣናዊ የሆነ ስዕልም ግጥምም ደግሞ አለ። አሁን ሰይጣናዊ ስዕልና ግጥም ከዚህ ጋር በምንም በወሬም በምንም ሊገባም አይችልም፣ ሊወዳደርም አይችልም። ግን ዓለማዊ የሆነውስ ማህበረሰባዊ ውቅር የሆነውስ ማህበረሰቡ ኢኮኖሚያዊውን አመለካከቱን ስለ ሀገር ያለውን ፍቅር አረንደው ስንቱ ይገለጻልና ከዚህ ዓለም ስንኖር ቅዱስ ይሄ ኤፒስትል ቱ ዲዮግነተስ ወይ ማቴቲስ ተብሎ የሚታወቀው የአፖስቶሊክ ፋዘርስ ጽሑፍ አንዱ ክርስቲያኖች ከዓለም የሚኖሩ ግን ከዓለም ያልተለዩ ሰዎች ናቸው የሚል አይነት ቃል ይናገራልና በዓለም አይደለም እንደ ያለ ነው።
በዓለም ስንኖር መንፈሳዊ አስፔክት ብቻ ነው ወይ ያለን? እኔ አሁን እዚህ ጋር እንትን እያልኩኝ አይደለም። ነገር ግን በዓለም ስንኖር ፖለቲካ የለም፣ ኢኮኖሚ የለም፣ ኪነ ጥበብ የለችም። ምን የሌለ ነገር አለ? ከነዛስ ጋር ያለን መስተጋብር እንዴት ነው? ያን ነው ትልቁ እንትን ልንለው የሚገባውና እውነት ከ80 ከ100 ዓመት በፊት የነበረችው አገር ኢትዮጵያ ላይ እንዴት ነበር አባቶቻችን ሲኖሩ የነበሩት? ቅድም ቀሲስ ሲሉ ነበረ 50 ዓመት ነው ይሄ በእኛ እድሜ ነው ሰንበት ትምህርት ቤት የመጣው እያሉ ነበርና ጥንት ሲጋቡ የነበሩት አባቶቻችን እንዴት ነው ታቦት ሲነግስ የነበረው? አሁንም ድረስ ሰሜኑ ክፍል እኔ ስለምኖር የጥምቀት ጊዜ ታቦት ሲነግስ እኛ ላይ ትልልቆቹ እናቶቻችን በምን መልኩ እንደሚያከብሩ እናያለን። እውነቱ ያን ሁሉ ካታጎራይዝድ ተደርጎ ነው ወይ? እና ኦሪት ዘጸአት ምዕራፍ 32 ላይ የተጠቀሰውን መዳራታዊና አጋንንታዊን ዘፈን ከገላትያ ጋር አገናኝቶ ይሄ አንድ ካታጎሪ ውስጥ ማስገባት እኔ ትንሽ ቤተክርስቲያንን ኤሌኔት ያደርጋታል ብዬ አስባለሁ። ምክንያቱም ቤተክርስቲያን ቅዱስ አባ ጊዮርጊስን በተሐምሁ ቅዱሳን ዘዘወትር ላይ ቤተክርስቲያን አገር ናት ይላልና ለን ቤተክርስቲያን ኢትዮጵያዊውን ፍሌቨር የምትጠብቅልን የኛ ቤተክርስቲያን አይደለችም ወይ? ኢትዮጵያዊን ባህል አባቶቻችን ኢቭን አዳም ረታ ቃለ ምልልሱን ብትመለከቱ ስለ እንጀራ አሰፋፍ እንጀራ ያለውን ክብነት ራሱ ምን ያህል ሶሻል ፊሎሶፊው እንዴት ነው? ሶሻል ፊሎሶፊ ውስጥ ዘፈን የለም ወይ? ዘፈን ከጥቅሉስ ግጥምን በዜማ የሚገለጽበት መንገድ አይደለም ወይ? ቤተ ክርስቲያንስ እውነት ለካህና ለነገስታቱና ለጀግኖች መወድስ ቤተ ክርስቲያን ራሷ እንትን ባትልም በቤተ ክርስቲያን ዜማዎች ሲቀርብ አላየንም ወይ? መልክዓ ሚኒሊክ የለም? መልክዓ ዮሐንስ አፄ ዮሐንስ እኔ አይቻለሁኝ። እነዚህ ሁሉ ነገሮች ከማህበረሰቡ የተነጠሉ ናቸው ወይ? ቤተ ክርስቲያንስ ታወግዛቸዋለች ወይ ነውና አንዳንዴ ትንሽ ቤተ ክርስቲያንን ከማህበራዊ ስሪታችንና ከማህበራዊ አኗኗራችን ጋር ኤሌኔት የማድረግ ነገር አለና ይሄ ትንሽ ጽንፈኝነት ነው ብዬ አስባለሁ። ይሄን ስል ግን ፓስቶራል ኬር መኖር የለበትም ወይም ደግሞ አርቆ ማጠር የሚባለውን አሰራር አንከተል ያልኩኝ አይደለም። አመሰግናለሁ ስለሰጣችሁኝ እድል። እሺ ወንድማችን በጣም እናመሰግናለን። እንግዲህ እኔ ምንድነው ደጋግሜ መናገር የምፈልገው ነገር አንድ ሰው ወደ ቤተክርስቲያን መጥቶ ዘፈን ላዳምጥ እንዴ ምናምን ቢል መልሱ ሂድና መዝሙር አዳምጥ ነው። ዘፈኑን ያስቀምጥና መዝሙር አዳምጥ ነው። ማንም መቼስ ከቤተክርስቲያን ከዚህ የተለየ መልስ ልትሰጥ አትችልም፣ ሊሆንም አይገባውም። ይህንን እንደው አስረግጠን ደጋገው እንደው ዘፈን ብንሰማ ቢፈቀድልን እንደው እኮ ቢቻል የሚል አይደለም። ከዛ ጀርባ ግን አሁን በሚደረግ እንግዲህ ምንድነው አሁን ለምሳሌ ምናልባት አንዳንዶቻችሁ እንዳያችሁት እዚህ ቲክቶክ ላይ በኔ ላይ ሰርግ ላይ ያደረኩትን ፕሮግራም ሼር የሚያደርጉ ሰዎች አሉ። ለምሳሌ ይሄ ቪዲዮ በሰርግ መንገድ እንዴት እንዳደረኩ ሼር ያደረጉ ብዙ ሰዎች አሉ። በዛ ምክንያት አሁን ይሄ ቪዲዮ ወጣው የዛሬ 3 ዓመት ነው። እግዚአብሔር በሚያውቀው ያኔ ብዙ ሰው ያው ስድቡም እንዳለ ያንተን ብሎ እንደዚህ ምናምን እያለ ሲሳደብ አንድ ነገር አልተናገርኩም። ለምን ምን ልል ነው? አይ ሂዱና ዝፈኑ ልል ነው? አልልም። እኔ ምክንያት አለኝ ለምን እንዳደረኩት። ባህል ነው። ግን ለሌላው መልስ መስጠት የለብኝ። አሁን ላይ ግን መነጋገር ያስፈልገው ለምንድን ነው? ደጋግሜ የተናገርኩት ባህልን ለማጥፋት የተነሳ ትውልድ ስላለ ነው። ባህልን ለማጥፋት የተነሳ ትውልድ ስላለ ቤተክርስቲያን ደግሞ ባህልን መጠበቅ አለባት፣ ስራዋም ነው። በአሁን ሰዓት ላይ ሀገር እየጠፋ ሰው እያለቀ አያገባንም ማለቱ ተገቢ አይደለም። በጣም ኤክስትሪም እየሄደ ነው። አንዳንድ ነገሮች ስመለከት ማለት ነው ኢትዮጵያ ቤተክርስቲያን ውስጥ መባል የለበትም ለምን ኢትዮጵያ እንላለን የሚሉ አሉ። አሁን ለምሳሌ ኦኬ ዩ አር ሮንግ። ምንድነው ሮንግ የሆንኩት? የቱ ጋር ነው ሮንግ? ሰው ሲሞት በቃ መሞት የለብንም ስንል
አይ እንደዚህ ብለን ከመናገር ዝም ብለን እንደው ወደ ወንጌሉ እንመለስ የሚሉ አሉ። አስባችሁታል? ዝም እኮ ደግሞ ቤተክርስቲያን ዝም ብትል ለምን ዝም አላችሁ ደግሞ የሚል ደግሞ አካል ይነሳል። ቤተክርስቲያን ግን ሌላ ሰውን እያየች ሳውን መንቀሳቀስ ያለባት የምትንቀሳቀሰው እንደ ቤተክርስቲያን እንደ ታሪክነቷ ነው። በታሪክ ደግሞ ማን ነው እንደ ስርዓቷ ነው። በስርዓት ደግሞ ታሪክንም ባህልንም ቋንቋም ሁሉንም ነገር ቤተክርስቲያን ትይዛለች። ይህንን ማወቅ አለብን። አሁንም ደግሞ አለው ከዚህ ከወረደ ክርክር ዘፈን ኃጢአት ነው አይደለም እያላችሁ በኮሜንት ሴክሽን ስድብ ኤክስቼንጅ ከማድረግ ነገሩን አስፍታችሁ አይታችሁ ለሀገር የሚጠቅመው ነገር ምንድን ነው? በአሁን ሰዓት ላይ ሀገር የሚባል ነገር አለ ወይ? አለ። እኛ ማንን? ኢትዮጵያውያንን። ይህንን ነገር በቃ እንትን ልንለው አንችልም እና አያገባንም ይሄ ፖለቲካ ነው ምናምን የሚሉት አይነት ንግግሮች እውነቱን ለመናገር ተገቢዎች አይደሉም እና ነገሮችን እያሰፋን እንመልከት ለማለት ነው። ምናልባት ሌሎቻችሁ የምትጨምሩት ነገር ካላችሁ። ኢቫን ገብተሃል? ሂሉ አልተናገርሽም። አሬም ቅድም ጀምሮ ነበርሽ። በስልክ ልግባ እየነዳሁ ወደ ስራ እየወጣሁ እንድገባ አሁን በታብሌት ስለሆነ ልውጣና እገባለሁ። እሺ አባታችን። እሺ ሀሳብ የምትሰጡ ካላችሁ። ዶክተር ዳዊት ቴንክ ዩ ሶ ማች ስላስገባኸኝ። እስድሮስ ሁላችሁም እንዴት ናችሁ? እኔ እንኳን ቀሲስን ቻሌንጅ ላረጋቸው ነበረ የገባሁት። ቻሌንጅ ላረጋቸው ነሰንስ አሁን እንደ ዘፋኞች መጥተው ቢጠይቁኝ ኦፍኮርስ ንስሐ ሰጣቸዋለሁ አሉን ማለት ነው። እና ግን አሁን ካታጎራይዝድ ከተደረገ ማለት ነው ገብተዋል። ኦኬ ጎሽ ቀሲስ ይፍቱኝ ባርኩኝ። ቀሲስ ይፍቱኝ ባርኩኝ። አሜን አሜን። ቻሌንጅ ላደረጎት ነበር የገባሁት። አሁን ቴዲ አፍሮን ማለት ነው ሌላው ዘፈኑ ይሄ ቀርቶ ስለ ሀገር ብቻ የዘፈነውን ዘፈን ንስሐ ይሰጥበታል ወይስ? እሱ ከተሰጠበት እኛም እኮ ንስሐ መግባት አለብን ማለት ነው። ሰምተን ኢንጆይ ያደረግነው ኢንጆይ ያደረግነው ነሰንስ ለሀገር አስበን ነው የምንሰማው እንጂ ለኃጢአት ብለን አይደለም የምንሰማው። አሁን ለሱ ንስሐ ከተሰጠው የሚሰማውም ሰው ንስሐ ያስፈልገዋል ማለት ነው። አዎ ቴዲ አፍሮ ዘፋኝ ነው። ሲጀመር ዘፋኝ ነው። ስሙ ራሱ ዘፋኝ ነው። የባህል ብቻ ለምሳሌ ባህል የምንላቸው እኮ ይኸውልሽ በገጠር አካባቢ ማህበረሰቡ ህይወቱን፣ ትዳሩን፣ ሰርጉን የሚያረግባቸውን ነው ባህል እያልኩ ያለሁት እኔ እንጂ ባህል ማለት ለምሳሌ ተሰብስቦ ሐሴት ደስታ ማድረግ ማለት ነው። ባህል የሚባሉት እነሱ ናቸው። ካሴት ላይ ኖራቸው ይችላል። ጭብጨባ ይሄ ማለት የካሴት አይነቶች አሁን ነው በእኛ እድሜ ነው የመጡት። ኢትዮጵያ ውስጥ እንደምታውቁት 70 እና 80 ዓመት የማይሞላው ነው። እና እኔ ባህል የምለው የኦሮሞ ባህል አለ ልጁን የሚደርበት፣ የኦሮሞ ልቅሶ አለ ልጁን ቤተሰቡን ማህበረሰቡን የሚቀብርበት ዜማ አለው። እሱን ነው ባህል የምለው እንጂ ቴዲ አፍሮ፣ ጥላሁን ገሰሰ፣ አጫሉ፣ ኤፍሬም ታምሩ ይሄ ሁሉ ዘፋኝ ናቸው። ስለዚህ እነዚህ ሰዎች ዘፋኞች እስከሆኑ ድረስ እየዘፈኑ ቁረቡ አንልም እውነት ለመናገር። ስለዚህ የሚሰሙትንም ሰዎች ዘፋኞችን አድምጡ አንልም። ይሄ በጣም መለየት አለበት ባህል። ምክንያቱም ቀላቅሎ ሁለቱንም ስለሆነ የሚታወቀው የባህል ምናምን በሚል ራሱ ካሴት እያወጣ ናይት ክለብ እየጨፈረ ያለን ሰው ባህል ዘፋኝና ተወዛዋዥ አጫፋሪ ነው። ይህንን ሁሉ እኛ ከዘፋኝ ውስጥ ነው የምንደምረው። እያወራሁት ያ ባህል ስልን ለቢዝነስ የማይሰራውን ነው እያወራሁት ያለ። ስለ ቢዝነስ ሳይሆን አገር አቀባበል የሚደረግበት የኢትዮጵያ የኢትዮጵያ ባንዲራ ሰቅለው አርቲስቶቻችን አትሌቶቻችን የሚዘምሩትን ያንን ነው እኔ ባህል እያልኩስ ይባላል። ይሄ አሁን ዘፈን ሊባል ይችላል። ዳዊት ሽገዳይ፣ ሳኦል እልፍ ገዳይ፣ እንደዚህ ያሉት ጀግናን ማወደስ በቤተ ክርስቲያንም በነገራችን ላይ ቅድም ዴቭ ተናገርክ እንጂ ዕጣነ ሞገር ቅኔ ስንቀኝ ከአሰረ ነጋሲው በኋላ ያለው ስለ ሀገር፣ ስለ ኢትዮጵያ፣ ስለ ማህሌቱ፣ ስለምኑ ነው የምንቀኘው።
እዛ ቅዳሴ ሰዓት ላይ ምናልባት ህዝቡ ስለማያውቀው ብዬ ነው። በቅዳሴ ሰዓት ላይ የሚደረግ ቅዳሴው ስርዓተ አምልኮ ነው። ቅዳሴው ላይ ስለ ኢትዮጵያ፣ ስለ መኳንንቱ፣ ስለ ህዝቡ፣ ስለ ውሃው፣ ስለ መሬቱ፣ ስለ እያንዳንዱ ነገር እንጸልያለን። በእንተ ቅዱሳት ላይ ቤተክርስቲያን ጽናዛት ላይ አላየህም እንዴ? በህማማቱ ላይ ስለ መሬቱ፣ ስለ ፍሬው፣ ስለ ወንዙ፣ ስለዚህ ሁሉ እግዚአብሔር ለእያንዳንዳቸው የሚያስፈልጋቸውን ያደርግ ዘንድ የኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ እያለ ካህኑ ይጸልያል። እና ባህል የምንለው ይህንን ነው እንጂ እነ ቴዲ አፍሮን ዘማሪ ናቸው እያልን አይደለም። እሱ ራሱ ብትጠይቂው የኔ ልጅ እሱን ራሱ ብትጠይቂው እንደው ጸልዩልኝ ከዚህ ወጥቼ እግዚአብሔርን በምስጋናው በመዝሙር ብቻ የማመልክበት ዘመን እንዲመጣ የሚል ሰው ነው። እነዚህ ሰዎች የሚታወቁ ዘፋኞች ናቸው። አዝማሪ የሚባላሉ። ባህሉ በተለይ አሪዎች ላይ ነው። አዝማሪ ማለት በነገራችን ላይ ዘማሪ እንደማለት ነው። ዘመረ ማለት በግዕዝ አመሰገነ ማለት ሲሆን አዝማሪ ማለት አመስጋኝ የሚል ትርጉም ነው ያለው እና እነዚህ አዝማሪ ምን አለ የሚባሉ ናቸው። በግጥም ጀግኖችን ማወደስ እንደዚህ ያሉትን ይህን ነው ባህል የምንለው። ሰርግ ላይ ይመጣሉ እኮ አሁን አዲስ አበባ ራሱ እኮ ሰርግ ምናምን ሲደረግ እኮ መሰንቆ ይዘው ምናምን የሚመጡ አሉ። እነዚህ አዝማሪ ይባላሉ። ይሄ ባህል ነው። እነዚህን ሰዎችን አንቃወማቸውም። ባህላቸውን ካሴት ይዞ የሚያስጨፍር የሚያስደንሰው ግን ዘፋኝ ነው። እንዲህ ያለ ዘፈንም ሰው እንዲያዳምጥም እኛ አናስተምርም። መልሸልሽ ከሆነ መልካም። እሺ ሌሎቻችሁ ምናልባት ሀሳብ የምትሰጡ ካላችሁ ናቸው። እግዚአብሔር ይመስገን። እኔ እንዳች በአሪፍ መልክ ቤተክርስቲያን ከፖለቲካ ውጪ ናትን ብዬ ሳስብ ቤተክርስቲያን ከፖለቲካ ውጪ አድርጌ የማይበት አይንና ምንጽር አይኖረኝም። ክርስቲያን ከፖለቲካ ውጪ ነው ወይ? አይደለም። ክርስቲያን ከፖለቲካ ውጪ የሚሆንበት ምክንያት አይታየኝም። ምክንያቱም በምድር ነው የምንኖረው። በምድር ስንኖር የምድር መንግስታት ናቸው፣ የዚህ ዓለም መሪዎች ናቸው ዓለምን የሚመሩት። እንደ ማንም የሀገር ዜጋ ድርሻችን ስንወጣ የመንግስት ሰራተኛ እንሆናለን። የተለያየ ተቋም ውስጥ እንገባለን። አልፎም ደግሞ እንደ ክርስቲያን የፍትህ ጉዳዮች ይመለከቱናል፣ አስተዳደራዊ ጉዳይ ይመለከተናል። ይሄ ሁሉ ስለሚመለከተን በጭፍንነት ከመሬት ተነስቶ ኦርቶዶክስ ፈጽሞ ከፖለቲካ ጋር መነካካት የለባትም፣ ወንጌላዊ ወይም ፈጽሞ ከፖለቲካና ከመንግስት ጋር መነካካት የለባቸውም ካልን እሱን ትንሽ መቀበል ይከብደኛል። ምክንያቱም የብሉይ ኪዳን ነቢያትንም ካህናትንም ስናይ የህዝብ አካል እንጂ ከህዝብ ውጭ የሆኑ አይደለም። የቤተ መቅደሱ ስርዓት ሁሉ በህዝብ መሀል የሚኖር ነው። መንግስት ይሄ ኢፍትሐዊነት ከመንግስት አንጻር ሲገኝ ቀድሞ የሚነሱት ቀድሞ መንግስትን የሚቃወሙት ነቢያት ናቸው። በእግዚአብሔር አገልግሎት ውስጥ ያሉ ናቸው ኢፍትሐዊነትን የሚቃወሙት። ደግሞም በተለያየ መንገድ ነገስታት ከእግዚአብሔር ፍቃድ ውጭ በሚሆኑበት ጊዜ ተቃውሞ የሚነሳባቸው ማህበሩ አይደለም። አብዛኛው ጊዜ ስናይ የመንፈሳዊ ስራ ላይ የተሰማራው የነቢያት ዘርፉ ነው። ይሄኛ አሁን እንዲህ ሳስብ ማንም ከመሬት ተነስቶ አይ ኦርቶዶክስ ፈጽሞ ፖለቲካን አትናገር የሚል አቋም ያለው ሰው ካለ የግል አቋሙ ሊሆን ይችላል እንጂ እኔ መጽሐፍ ቅዱሳዊ ነው ብዬ በመጀመሪያ ደረጃ አላምንም። በዛ ወደ አዲስ ኪዳንም ስመጣ እኮ ዮሐንስም በስብከቱ ሲመጣ ወታደርም ሁሉም የህይወት ክፍል ላይ ያለ ህዝብ ወደሱ ሲመጣ እኛስ ምን እናድርግ ሲሉ ምን እንደሚያደርጉ ነገራቸው የእናንተ ጉዳይ አይመለከተኝም አላለም። ኢፍትሐዊነትን ለመቃወም
ክርስቲያን መሆኑን ብቻውን በቂ ነው። ኢፍትሐዊነትን ስንቃወም ደግሞ የእንትና ቤተክርስቲያን ስለተቃወመ ከሆነ ብሔር ጋር ማጣበቅ፣ የእንትና ቤተክርስቲያን ስለደገፈ ከሆነ ማጣበቅ፣ ይሄ ትንሽ ሊከብደኝ ይችላል በግሌ። ሰው ከዚህ አንጻር ቤተክርስቲያን ዝም ብሎ ኢፍትሐዊነትን ስታይ እጇን ጠቅልላ ተቀምጣ ሞቱንም ማነው የሚፈጸሙ ግድያዎችንም ዝርፊያዎችንም የተለያዩ አይነት ውንብድናን ደግሞም አልፎም በመንግስት ደረጃ ያለውን አላግባብ አካሄድም ቤተክርስቲያን ሳትናገር ትቀመጥ የሚል ትንሽ ትክክል አይመስለኝም። ግን የቤተክርስቲያንና የመንግስት ልዩነት አንዱ ውስጥ አይገባም የሚለው ህግ ስለምንድን ነው? ጠቅልሎ ነው ሁሉን ነገር በቃ ሁለቱ ለምሳሌ የሃይማኖት ነገር መንግስትን አይመለከትም፣ የመንግስት ነገር የሃይማኖት ተቋማትን አይመለከትም አይልም ክፍሉ። ስለ ጣልቃ ገብነቱ ወደ ምንድን ነው ገደቡን ያስቀመጠው ብለን አንዳንዱን ማሰብ ያለብን ይመስለኛል። አልፎም ደግሞ ቤተክርስቲያን በዚህ ዓለም እንደ ብርሃንነቷ ጨለማን መቃወም የመጀመሪያ ስራዋ ይመስለኛል። ሰው ይሄንን ሲያደርግ ደግሞ ወስዶ ለምሳሌ አንድ ቄስ፣ አንድ መጋቢ፣ አንድ የሆነ አይነት ሰው ወይም ክርስቲያን ነኝ የሚል ሰው ፖለቲከኞችን አላግባብ አካሄዳቸውን ስለተቃወመ የዛ ሃይማኖትን መፈረጅ ወይም ደግሞ አንዱ ከመሬት ተነስቶ ያንን ፖለቲካ አሁን በጊዜው ስልጣን ላይ ያለውን ይሁን ወይም ደግሞ የሆነን አይነት የሚደግፍ ከሆነ ይሄንንም ወስዶ ከቤተ እምነት ጋር ማጣበቅ ትንሽ ይከብደኛል። ብዙውን ጊዜ እንዲህ አይነት ጫና ያለ ይመስለኛል በኦርቶዶክስ ቤተክርስቲያን ላይ ነው የሚወራው። በወሬ ደረጃ በብዛት የምንሰማው ልክ ፖለቲካ ውስጥ በሙሉ እንደገባች መንግስት ላይ ተጽዕኖ እንደምታደርግ አስመስሎ የሚያቀርቡ አሉ። እሱን ትንሽ መቀበል ይከብደኛል እኔን እንደ አንድ ወንጌል አማኝ። ለምንድን ነው የሚከብደኝ? እነዚህ ሁለቱ ምክንያቶች አሉ። አንደኛ ቤተክርስቲያን ናቸው፣ ተቋም ነው፣ ምዕመኑ በእጃቸውን ያለው ግፉም ሆኖ ኢፍትሐዊነቱ የሚፈጸመው እሷ በያዘች ህዝብ ላይ ነው። ዝም ትበል ወይ? እኔ ዝም ትበል አልልም በግሌ። ዝም ማለት የለባትም። ምንድን ነው ማድረግ ያለባት? ኢፍትሐዊነትን መቃወም አለባት ባይ ነኝ። ብዙውን ጊዜ ወስዶ ከሆነ ጎራ ጋር ማጣበቁ እንደዚህ ካታጎራይዝ አድርጎ ከሆነ ቡድን ጋር ማላተም ምናምን ይሄ ነገር ትንሽ የሰዎች አስተሳሰብ ይመስለኛል። አንደኛው ከህዝቡ የሷ ስለሆነ ነው። ሁለተኛ ደግሞ በዚህ ዓለም ላይ የሚደረገው በዚህ ዓለም መንግስታት ውስጥ የሚሰራ ስራ ሁሉ እሷንም ስለሚመለከት፣ እሷም የሀገር ዜጋ ነች፣ ሀገሪቷን የያዘች ነች። በሀገሪቷ ውስጥ ባለችበት መንገድ የራሷ ዛሬ ዝም ብትል ነገ ደግሞ ያ ሁሉ ተጽዕኖ ዛሬ በፖለቲካ ደረጃ ከሆነ ነገ በሃይማኖት ደረጃ ይመጣባታል። ምን ማድረግ አለባት? መናገር አለባት። እንዴት ትናገር የሚለው ልዩ ልዩ መንገድ ሊኖር ይችላል። እሱም ማብራሪያ ብዙም ያለብኝ አይመስለኝም። እነዚህ ሁለቱ ነገር በዚህ መንገድ ማየት ያለብን ይመስለኛል። እንደ ወንጌላውያንስ ፖለቲካ ላይ አይግቡ የሚል ምን አይነት ቡድን ነው? አሁን እንደዛ አይነት ቡድኖች እኔ ብዙም አይገባኝም። ምክንያቱም ክርስቲያን በዚህ ዓለም እስካለ ድረስ ከፖለቲካ ውጪ ነው ብዬ ማመን አልችልም። ተቀጥሮ አስተማሪ ከሆነ የዚህ ሀገር ፖለቲካ ነው ልጆቹን እያሰለጠነ የሚያሳድገው። በአንድ መንግስት መስሪያ ቤት በተለያየ ቢሮ ከተቀጠረ በዛ በተቀጠረበት ቢሮ የሚያራምደው የየትኛው መንግስት ፖለቲካን ነው ይታወቃል። የእግዚአብሔር መንግስት ፖለቲካ የእግዚአብሔር መንግስት ሀሳብን አይደለም የሚሰራው ቢሮ ላይ ሴኩላር ቢሮ ነው። እዛ ደግሞ የሚያደርገው የዛ መንግስት አቋምን ነው እያንጸባረቀ የሚኖረው። ክርስቲያን ከፖለቲካ ውጭ ይሁን ወይም ቤተክርስቲያን ፈጽሞ ፖለቲካ አትንካ ከተባለ ከዚህ ዓለም ትውጣ ማለት አይነት ይሆንብናል። እሱን አልደግፍም።
ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ዘመናችሁ ይባረክ። ቀጥሉ። ማን እንደሚቀደም አላውቅም። እንግዲህ እሺ፣ አይ ተቀደም፣ ችግር የለው። ጉራጌ ልትቀበል ነው፣ ልታወራ አይመስለኝም። በጣም እንደሱ ከሆነ ለሰላምታ ይመስለኛል። የምታወሪ ከሆነ ግን አትከለከል። ዮባ ቀጥል። እንደሱ ከሆነ እኔ ልቀጥል። ዴቭ አሪፍ ቶፒክ ነው ያመጣው። ዲያቆን ቴንኪው በጣም ዴቭ ስል ይቅርታ አንድ እንትን ማለት ፈልጋለሁ። እኔ ቅድም ያልከው ነገር በጣም ነው ለእኔ ጋር ሬዝኔት የሚያደርገው። ምክንያቱም ሰፐሬሽን ኦፍ ቸርች ኤንድ ስቴት ብለው ፎግረውናል፣ አታለውናል ብዬ ነው እኔ የማምነው። ሰፐሬሽን ኦፍ ቸርች ኤንድ ስቴት ተብሎ እኛ ጋር የሌለ ማለት ባህላችንን ያልጠበቀ ሶሻል ስትራክቸራችንን ኤስድሮስ ቅድም እንዳለው በሙሉ የእኛን ፍልስፍና የእኛን አኗኗር ያላማከለ ሲስተም ተጭኖብናል፣ ወደድንም ጠላንም አሁን ማለት ነው። ይሄ ዲስ ኢዝ ሪያሊቲ ሳንፈልግ ማለት ነው። ኦር ሳናቀው ዲሲቭድም ሆነን ሊሆን ይችላል፣ ዊሊንግሊም ኮኦፕሬት ያደረጉ ሰዎች ሊኖሩ ይችላሉ። አላውቅም። እንደዛ ከምንል ግን አሁን እዛ ሪያሊቲ ውስጥ ነው ያለነው ማለት ነው። እዛ ሪያሊቲ ውስጥ ነው አሁን ያለነው እና አንዳንድ ነገሮች ቅድም አንተ እንዳልከው ዳዊት እንትን ኮፒ ፔስት እየተደረገ መጥቷል። ብዙ ነገሮች ማለት ነው ኮፒ ፔስት እየተደረጉ ይመጣሉ እኛ ባህል ላይ። ለምሳሌ ቅድም ያነሳው በልብስ ራሱ አንዳንድ ሰዎች ሳያውቁ ነጠላዬን ልቋጭ ነበረ ግን አወለኩት ይላሉ። እዚህ ቲክቶክ ላይ ራሱ ማለት ነው። አሲፍ ነጠላ አድርጎ ቤተክርስቲያን መሄድ ኢዝ የሆነ ኋላ ቀርነት ኦር ትራዲሽናሊዝም የሆነ እንትን ይመስላቸዋል ብዙ ጊዜ እና ሱፉን እስከ ከረባት ቁጭ አድርጎ ከዛ በኋላ ነጠላ ለብሶ እግዚአብሔርን ሊያመልክ የሚሄደውን ግን እንትን ይላል። ዮባ ሚት ነው ምናልባት ይቅርታ እና እነዚህን እንትኖች በቃ ኮፒ ፔስት ይደረጋል። ሀገር ባህል ፔክት የማይሰጥበት ማለት ነው። ከመጀመሪያው ስንጀምር ላይክ ኢቭን ከእስራኤል ብንጀምር ራሱ ቸርችና ስቴት ሰፐሬት ሆኖ አያውቅም። የእግዚአብሔር ዓላማ ሁለቱንም ቦት ስፒሪቹዋል እና ፖለቲካል የሆነውን ሶሻል እና ፖለቲካል የሆነውን እንትን የእሱ ህዝቦች በሁለቱም ፕሪስትሊም የሆነውን ሰርቪስ ሲቪል የሆነውንም ሰርቪስ እንትን እንዲሉ ነው። ይህንን በነ ሙሴም ልናይ እንችላለን፣ በነ ዳዊት በነ ንጉሱ ዳዊት ልናይ እንችላለን። እራሱ በክርስቶስ ራሱ ክርስቶስ ሁለቱንም ነው ሪፕሬዘንት የሚያደርገው። ካህንም ነው ንጉስም ነው። ከዛም ሲቀጥል ራሱ ሐዋርያቶች አባቶቻችን ቀጥታ መሄድ የፈለጉት ሮም ነው። ሮም ኤምፓየርን ነው። ለቄሳር ነው ሐዋርያው ቅዱስ ጳውሎስ መስበክ የፈለገው ማስተማር የፈለገው ወንጌልን እንዲቀበል ማድረግ የፈለገው እሱን ነው። ምክንያቱም ወንስ ዩ ኢንፍሉዌንስ ፖለቲካል እንትኑን እዚህ ጋር ፖለቲካል ፓወሩን እንያዝ እያልኩኝ አይደለም፣ ግን ኢንፍሉዌንስ ግዴታ ነው፣ ያስፈልጋል። ቤተክርስቲያን ያንን ኢንፍሉዌንስ መያዝ አለባት። ፖለቲካልና ሶሻል እንትን ውስጥ እኔ በጣም ነው ይቅርታ እዚህ ጋር ቀሲስ ስላሉ እኔ አንዳንዴ ቀሲስ ሲያወሩ ፖለቲካ ምናምን ነገር ብለው ሰው እንትን ሲል በጣም ነው የሚከፋኝ። እንዴ እና ቤተክርስቲያን ምንድነው ቀሲስ አይናገሩ ዝም ነው ማለት ያለባቸው? ግዴታቸው እኮ ነው። ለኛ ራሱ ለኛ ድምጽ መሆን ቀሲስ ግዴታቸው ነው። ኢትስ ፓርት ኦፍ ዴር እንትን ማለት ነው። እና ሳናስበው ሰፐሬሽን ኦፍ ቸርች ኤንድ ስቴት ተብሎ እንዳልከው ዳዊት ታውቀዋለህ፣ ቀሲስም ያውቁታል። አሜሪካ ውስጥ እንዴት ሪሊጅን ፖለቲካል እንዴት ኢንፍሉዌንስ እንደሚያደርግ ማለት ነው። ፖለቲካል እንዴት ለኛ ግን ሰፐሬሽን ኦፍ ቸርች ኤንድ ስቴት ብለው ለኛ እንትን ብለውብናል። ሪፐብሊካን ፓርቲውን ብናይ እዚህ ጋር አሁን ካቶሊኮች የሚሰሩትን ስራ ብናይ ካቶሊኮች አሜሪካ ውስጥ በጣም ተደራጅተው they are influencing ፖለቲካል የሆነውን ኢሹና ሌሎችንም ማለት ነው። ፕሮቴስታንትም እንደዛው። ስለዚህ ባህል ለምንድን ነው ሉዝ የሚደረገው?
ቤተክርስቲያን እቺን ባህል ይዛ የኢትዮጵያዊነት ፍሌቨር ሲል ነበር ኤስድሮስ። ኢትዮጵያ ያለችው ቤተክርስቲያን ኢትዮጵያዊ ፍሌቨርን ኢትዮጵያዊ ባህልነትን ይዛ እስካሁን ቀጥላለች። መጥፎ የሆነውን እያስወገደች የሚቀደሰውን ደግሞ እየቀደሰች ኢንኮርፖሬት አድርጋለች። ባህልን ይዛ ጠብቃለች። and we have to do the same rather than copy paste ከማድረግ ማለት ነው። አሁን ስለ ሚውዚክ ኢንዱስትሪው በጣም ተወራ እንጂ ለምንድን ነው ስለ ሚውዚክ ኢንዱስትሪ የሚወራ? እኔ ሄልዝ ኬር ውስጥ ነው የምሰራው። ሄልዝ ኬር ኢንዱስትሪ ውስጥ ፎር ፕሮፊት መስራት የአባቶቻችን ትውፊት ነው እንዴ? እነ ቅዱስ ባሲሊዮስ አንድ መጽሐፍ ሪኮሜንድ ላርጋችሁ፣ ዶሚኒየን የሚል መጽሐፍ አለ። የክርስትናን እንትን እንዴት ዶሚኔት እያደረገ እንደመጣ ማለት ነው። እና ለዛውም አግኖስቲክ ሰው ነው የጻፈው። እነ ቅዱስ ባሲሊዮስ ናቸው ሆስፒታልን የከፈቱት ማለት ነው። ሆስፒታል የሚለውን እንትን ያመጡት እነ ቅዱስ ባሲሊዮስ ናቸው። በሮማን ካልቸር ሴት ልጅ አትፈለግም ነበር። ልጅ ሲወልዱ ይጣል ነበር። አዳፕሽን ሲስተምን ኢምፕሊሜንት ያደረገችው ቤተክርስቲያን ናት። የተጣሉ ልጆችን እያሳደገች ያሳደገችው ማለት ነው። ስለዚህ ይሄ ሁሉ ባለበት ቤተክርስቲያን አሁን ራሱ ዊ ብሪት ክርስቲያኒቲ ነው የሚለው አግኖስቲኮች እንትን የሚሉት። ዓለም እንደዚህ አልነበረችም ክርስቶስ ከመምጣቱ በፊት። የክርስቶስ አካል ናት ደግሞ ይህንን ወንጌል አሰራጭታ አሁን የምናየውን ሂውመን ራይት ራሱ የሚባለው ነገር የመጣው ኢትስ ቢካዝ ለሰው ልጅ ክብር ስለሰጠች ነው። ኢኒዝ ኢሜጅ ኤንድ ላይክነስ ነው የሰው ልጅ የተፈጠረው ብላ ስላመነች ነው ቤተክርስቲያን ያንን ሜሴጇን ይዛ እንትን ያለው እንጂ በጣም ቤተክርስቲያን ባትኖር እቺ ዓለም ራሱ ምን እንደምትመስል መገመት ከፈለጋችሁ go back read your history። ሮማን ኤምፓየር እንዴት እንደነበረች አንብቡ። ሌሎች ኤምፓየሮች እንዴት እንደነበሩ አንብቡ፣ ክርስትና ከመምጣቱ በፊት ማለት ነው። ስለዚህ አሁን ላይ መተን separation of church and state ሀገሬ በሰማይ ነው ይላል ጥቅስን ሲቆርጡ። ሀገር በሰማይ ቢሆን እኮ ማንነት አይቀየርም። ፐርሰንሁድ እኮ አይቀየርም። ፐርሰንሁድ እኮ ማንነትን አንተ የሚያደርግን እኮ እንትን የለውም። እና all these things የቤተ ክርስቲያን ስራ ነው። የቤተ ክርስቲያን ኦንቶሎጂካሊ ማንነቷ ነው። እና ሀገሬ በሰማይ ነው እኔ ምን አገባኝ እዚህ ጋር ሰው ቢጨፈጨፍ ባይጨፈጨፍ ምናምን የሚል እንትን ያለ እንጠየቅበታለን። እና ሌላው ድምጽ ሲሆን አይ ፖለቲካ ነው ይሄ እንትን ነው ማለት ነውር ነው። ቴንክ ዩ አበዛሁት፣ ይቅርታ ዴቭ። አይ ችግር የለውም። አሁን ለምሳሌ በሮማን ኤምፓየር እንዳልከው ሮማን ኤምፓየር ፋል ሲያደርግ እነ ፖፕሊዮ በዛ ጊዜ የነበሩ አባቶች በሙሉ ስለ ሮም ነበር የጻፉት። እና አሚን ኢትስ ጀስት አ ሲሊ አርጊመንት። እና በየቦታው በየጊዜው በየዘመኑ ብንመለከት ስለ ሀገር ስለ እንደዚህ አይነት ነገሮች ያው ተጽፈዋል። ካልቸር ደግሞ ሁልጊዜ አለ። እንደገና ምናልባት ሌት ለመጣችሁ ከስርም እስካሁን ድረስ የምትጽፉ ሰዎች አላችሁ ዘፈን ኃጢአት ነው አይደለም ከሚለው ከዚህ ከልጅነት ክርክር ወጥተን ነገሮችን አስፍተን እንደ ትልቅ ሰው ማሰብ ብንጀምርና በዛሬው ጊዜ ሀገር እየጠፋ ሰው እየጠፋ የቤተክርስቲያን ድርሻ ምንድን ነው የሚል ነው ርዕሱ። ስለዚህ ይህንን ነገር እንድናስብ ነው ውይይቱ። ምናልባት ጥያቄ ያላችሁ ዲስከስ ማድረግ የምትፈልጉ መግባት ትችላላችሁ። ወይ ወደ ኢቫን ሊሂድና መምህር ሕዝቅያስ ሰላም ብያለው። ሁለተኛ ጥያቄ ያለኝ ስላልክ ወደዛ መሄድ እንችላለን። ጥያቄ ሳይሆን ተጨማሪ ሀሳቦች ስለሆነ ሌሎችን ያናግሩና ምክንያቱም ሰው እነሱን አስቀምጬ ሁለቴ ከማውራ እንደዛ ያደርግልኝ። እሺ ናታኔም መምህር ሕዝቅያስ ምናልባት የምትጨምሩት ነገር ካለ? እሺ እሰማለሁ። እንትን ብዙውን ተብሏል ነው ሁላችሁም ቃልዮት ያሰማልን። ቶታሊ ባህል የሚለውን እና አርት የሚለውን ነገር አያይዘን መረዳት እንዳለብን በደንብ ገልጻችሁታል ማለት ነው። እና ደግሞ በዘመን ውስጥ ደግሞ እንዴት ነው እነዚህ ነገሮች ማየት ያለብን የሚለውን ማለት ነው። እኔ እንኳን ለመጨመር የፈለግኩት ምንድነው ይሄ ነገር ግን በደንብ ዴቪ እዚህ ሰሞን ላይ በደንብ ሲያራግቡት የነበሩትና የግብዝነት ነገር የታየባቸው አካላት አሉ። እነሱም ደግሞ ፕሮቴስታንት ናቸው፣ የታወቀ ነውና መስራቾቻቸው የሚባሉ በዋናነት ሙዚቃ ላይ ያለውን ነገር አይታችሁታል።
ምናልባት እኔ ከመግባቴ በፊት በሉተርም ሳይድ በካልቪንም ሳይድ ያለውን ማለት ነው። ማሳየት ከፈለክ ትልቁ ላይ ላደርግ። በተለይ ዛሬ ያሬዶ ያወጣው እንትን ደሞዝ ጨምሩልን ነው ምናምን ያ ነው። አላየኸው? አሁን ከዛ የሆነ እንትን ይዞ አይቻለሁ። ባይ ዘ ወይ ያው ሙሉ እንትናቸው እንቅስቃሴያቸው ምናምን ከዛ የሚለይ አይደለም። ግን እንደው እኛ ሙዚቃ እናዳምጥ ቅድም እንደተባለው ማለት ነው። ሀገራችን በሰማይ ነው እንደዚህ ይሄ ግብዝነት ነው በነገራችን ላይ። ያ ማለት ሙዚቃ አዳምጡ ማለት አይደለም። ግን እንደው ግን ሪፎርመር በሚባሉት ደረጃ ምንድነው የሚያምኑት ራሱ የሚለውን ማየት አለብን። እና ኖርማሊ ለምሳሌ ካልቪንን ብናይ ለምሳሌ ፕሪፌስ ቱ ዘ ሳልተር ላይ ኢምፖርታንስ ኦፍ ሚውዚክ የሚል ሴክሽን አለው እና እዛ ላይ አሁን ለምሳሌ የሚለውን በአማርኛ ላንብላችሁ በኖት ይዤ ስለሆነ ነው እና ሁላችሁም እንትን ማድረግ ትችላላችሁ። ካልቪን ጆን ካልቪን ለምሳሌ እንዲህ ይላል። አሁን እንግዲህ ለሰው ልጅ መዝናኛና ደስታ ከሚሆኑት ነገሮች መካከል ሙዚቃ የመጀመሪያው ወይም አንዱና ዋናው ነው። ይህንንም ለዚሁ ጥቅም የተሰጠ የእግዚአብሔር ስጦታ አድርገን ልናስበው ይገባል ይላል እና ሙሉን ይሄንን አርቲክሉን ብታነቡት ለምሳሌ በአጭሩ ምንድነው ሙሉን ከማነብላችሁ ብዬ ነው። ከዚህ በኋላ ምንድነው የሚለው እና ይሄ የተሰጠን ከእግዚአብሔር ነው። ሙዚቃ ዘፈን ከእግዚአብሔር የተሰጠን ነውና አጠቃቀማችንን ግን እናስተካክለው፣ አናርክሰው ብሎ ሲናገር እናያለን ማለት ነው። ጆን ካልቪን ፕሪፌስ ቱ ዘ ሳልተር ላይ ማለት ነው። ኢምፖርታንስ ኦፍ ሚውዚክ ላይ ማለት ነው። እንዲሁስ የምናውቀው ሁላችንም ማለት ነው ማርቲን ሉተርስ ወርክስ ኦፍ ማርቲን ሉተር አሜሪካን ኤዲሽን ቮሊዩም 2 ላይ ምን ይላል? እንደ ሁሉም አክራሪዎች ሙዚቃን በሚነቁ በሚጠሉ ሰዎች አልደሰትም። ምክንያቱም ሙዚቃ የሰው ስጦታ ሳይሆን የእግዚአብሔር ስጦታና ችሮታ ነው፣ ወይም ደግሞ የቸረን ነው የሰጠን ነው ብሎ ይናገራል ማለት ነው። እና ሰዎችንም ደስተኛ ያደርጋል እና ሰውን በእርሱ ቁጣን፣ ብልግናን፣ ትዕቢትና ሌሎች መጥፎ ድርጊቶችን ይረሳል ብሎ ነው የሚያስቀምጠው። ማናማ ማርቲን ሉተር እና ጆን ካልቪን። እነዚህ ማለት የፕሮቴስታንት ዋና ዋና የሚባሉ መስራቾች ናቸው በነገራችን ላይ ማለት ነው። ስለ አርት ወይ ደግሞ ስለ ሙዚቃ ያላቸው አመለካከት ይሄ ነው። አሁን ግን ከዛ በኋላ ግን የሆነ እነዚህን የሚያገለለ አይነት ምልከታ ያላቸው ወደ ካሪዝማቲክ ሙቭመንት ውስጥ ያሉት ፔንቴኮስታል የሚባሉት አሁን ይህን ስጠቅሱላቸው እነሱንስ ምን አገባን ወደሚል ይመጣሉ። እነሱ ደግሞ ቅድም ወንድሞች እንዳሉ ናቸው። በዚህ መጽሐፍ ቅዱሱን ለራሳቸው ገንጥለው ከመረዳትና ሰውን ከመጽሐፍ ቅዱስ ኮንቴክስት ውጪ ከማውጣት ባሻገር ሰውን ከባህልም የማውጣት ዋና ዓላማ አላቸው። ምክንያቱም አጀማመራቸውን ስትመለከቱ እንደዚህ በባህል ጸንተው የቆዩትን ከዛ ወጥቶ ሰው በራሱ ክሬት ባረገው ወይ ደግሞ ኢንቬንት ባረገው ባህል እንዲንቀሳቀስ ያደርጋል። ያ ደግሞ ለተመሳሳይ ጾታ የሚያጋልጣል ለብዙ ነገር ማለት ነው። እና እቺን ለመናገር ነው እናንተ ሰዎች ያው ዝም ብዬ ኖት ለማድረግ ነው። ቴንክ ዩ በጣም አመሰግናለሁ ዲያቆን። ምናልባት መምህር እስኪያስ የምንጨምረው ነገር አለ? እሺ መላገነት ይፍቱኝ። ናቶ ይቅርታ፣ ናቶ ቃለ ሕይወት ያሰማልን። ተመችቶኛል ያቀረብከው። ምን እኔ ግን እዚህ ሀገር ያሉትም እኮ አሁን ያሉትም እኮ አይቃወሙም። እኔ አሁን የምንኖረው እኛ አሜሪካ ነው እና አሜሪካ አብዛኛው ኦርቶዶክስ አይደለም እንደምታውቁት። እና እዚህ ሀገር ያሉ ፓስተሮች ምዕራባውያን የሚሆኑ የማለት አውሮፓውያን የሚሆኑ እዚህ አሜሪካ ውስጥ ያሉ ሰዎች እንደዚህ ያሉትን ነገር ስቲል ናው ባህልን የሚያወግዙ አይመስለኝም። እኔ ያ ከሆነ መሪዎቻቸው በሙሉ የባህላቸውን የሚያከብሩት የፕሮቴስታንት አርቲስቶችን በጣም ታዋቂ የሆኑ አርቲስቶችን አምጥተው አይደል? ያው ደግሞ ሲመርጡ ያው ሀገራቸውን አሜሪካን የሚያወድስ ሀገራዊ የሆኑ ነገሮችን ያሏቸውን መርጠው ነው ለምርጫ ለደስታቸው ቀን ህዝቡ ደስተኛ እንዲሆን እንዲደሰት የሚያደርጉት በዚህ አይነት መንገድ ነው። እና እኔ ኢትዮጵያ ውስጥ ብቻ ይመስለኛል እኛ ኢትዮጵያ ውስጥ ያለው ፕሮቴስታንት እሱንም ቢሆን ጠቅላይ ሚኒስቴር ሲቃወሙ አላየኋቸውም። ራሳቸው
እጅ ለእጅ ተይዘው ከኢሳያስ አፈወርቂ ጋር በመሐመድ አህሙድ ሰላም ሰላም በሚለው ሙዚቃው ነው ሲዝናኑ ያየናቸው። እና እርግጠኛ ጠቅላይ ሚኒስትሩ እንደው ግብዝ ሆነው እኔ ሃይማኖተኛ እንደሆኑ ነው የማውቀው። ለሃይማኖታቸው በጣም የማያመቻምቹ ሰው ናቸው። ባለፈው እኔ ፌስቡክ ላይ ጽፌያለሁ። ባለቤታቸው ቤተ መንግስት ሆና እንኳን ትዘምራለች። አፕሪሼት ነው የማደርግሽ፣ በጣም ነው የማደንቅሽ፣ ቤተ መንግስቱ ተመችቶኛል ሳትይ እድልሽን እየተጠቀምሽበት ነው። የኛ ኦርቶዶክሳውያን ግን የት አላችሁ? ባለስልጣናቱ የት አላችሁ? ስትቆርቡ አናይም፣ ቤተክርስቲያን ስትመጡ አናይም። የላችሁም። ከያዲክ ጀምሮ ማለት ነው። ባይዘው ስትቀበሩ ነው እዚያ ቅዱስ ሥላሴ ክርስቲያን መሆናችሁ ኦርቶዶክስ መሆናችሁን የምናውቀው ብዬ የኛዎቹን ተትቼ ለእምነታቸው ግን በጣም ጠቅላይ ሚኒስትሩ በየበዓሉ ላይ ስብከት ነው የሚሰብኩት እውነት ለመናገር እና እኔ ያንን እያደረጉ ያሉ ጠቅላይ ሚኒስትር ቴዲ አፍሮን ራሱና አጫሉን ጋብዘው አይደለም ወይ ስለ ጀግንነት ስለ ሰላም አብረው ሲያወሩ የነበረው? እና ይሄንን ራሱ ታሳቢ መደረግ አለበት። እንዲያው የሚቃወሙ ሰዎች በዚሁ አጋጣሚ አብረው እንዲያስቡበት እናንተ ራሱ የሀገር መሪ ብትሆኑ ማለት ያን ወንበሩን ብታገኙት ሀገር ላይ የትኛውም እርከን ላይ ብትሆኑ የጴንጤ መዝሙር ልትከፍቱልን ነው ወይ? ለኦርቶዶክሳውያንና ለሙስሊሞች ባህል የማይኖረን ከሆነ የጋራ ባህል የማይኖረን ከሆነ ትምህርት ቤት የእናንተን መዝሙር አምጥታችሁ ልታዘምሩን ነው ወይ? ነው መንዙማ ልታረጉት ነው ወይ? በሸሪዓ ህግ ልታስተዳድሩን ነው? ባህልን የጋራ ባህላችንን የምናወግዝ ኃጢአት ነው ብለን ካወገዝ ምን አይነት ሀገር እንዲኖር ነው የምትፈልጉ የሚለው በዚሁ አጋጣሚ መጠየቅ ስለፈለኩ ነው። ይቅርታ መምህር ሕዝቅያስ ይቀጥሉ። ቃለ ሕይወት ያሰማልን፣ መልአክ ገነት ይፍቱኝ፣ ይባርኩኝ ብያለሁ። እንኳን አደረሳችሁላችሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንኳን አደረሰዎት። አሜን አሜን። እንግዲህ ያው እንዳለመታደል ሆኖ ሁሌ አጀንዳ ተቀባይና አልቃሾች ስለሆንን ነው። ደግሞ የሚያሳዝነው በሚሰጠን አጀንዳ ሁሉ ምን እናደርጋለን? እርስ በእርሳችን አጀንዳ መቀበላችን ሳያንስ፣ ስህተት መስራታችን ሳያንስ እንፈራረጃለን እና አጀንዳ መቀበል እናቁም። አሁን በዚህ ሀገር አንድ ችግር አንድ ጥበብ የተማርኩት እዚህ ነው አሜሪካ ላይ ምንድን ነው አናላይዝ ማድረግ መጀመሪያ ስፖርትም ፖለቲካም ማንኛውም ነገር ገኖ ሲወጣ አናላይዝ የሚያደርግ ሰው ያስፈልጋል። በጣም ይህንን ልናስብበት ይገባል። እንዴት አድርገን ነው አሁን ጽድቅና ኩነኔን የፕሮቴስታንት ነብይ ነው ለእኛ የሚያስተምረን ብለን ስናስብ መጀመሪያ እነሱ አጀንዳውን ለምን ሰጡን? ለእኛ ለምን ሰጡን? አሁን ቴዲ ፕሮቴስታንት ቢሆን ኖሮ ይህንን ዘፈን እዛው ስቴጁ ላይ ያዘፍኑትም? እሱ ፕሮቴስታንት ቢሆን ሁል ጊዜ ለእኛ አጀንዳ የሚሰጠን ትልልቅ ድግስ ሲኖር ነው። ምንም የሚያመጣ ቤተ ክርስቲያኒቱን የሚጎዳ አሁን እዚህ ጋር ያላችሁ ኦርቶዶክሳውያን ጠቅላላ ኦርቶዶክሳውያን እንድትነቁ የምፈልገው ምንድን ነው የምንነግራችሁ ነገር፣ ቤተ ክርስቲያኒቱ ምድር ላይ አለች። በቃ በምድር ውስጥ ቤተ ክርስቲያን አለች። ያቺ ቤተ ክርስቲያን ደግሞ የተሰራችው መሬት ላይ ነው። መሬቱ ሰላም እስካልሆነ ድረስ ክርስቲያኖች ላይ ስደት፣ ቤተ ክርስቲያኒቱ መቃጠል፣ መዘረፍ፣ ወደ መስጊድነት መለወጥ፣ ሁሉም ነገር ይደርስባታል። ምንድነው መጽሐፍ ቅዱስ የሚለው? በቤተ ክርስቲያን ላይ ታላቅ ስደት ነበር። እንዴት ነው ስደቱ የመጣው? መሬት ላይ ያሉት ክርስቲያኖች ስላልበረቱ ነው። መሬት ላይ ያሉት ክርስቲያኖች እስካልበረቱ ድረስ ቤተ ክርስቲያን ላይ ስደት አይቀርላትም፣ ስደት አያቆምም። ስለዚህ መጀመሪያ አሁን ፕሮቴስታንት ፓስተር፣ ነቢይ፣ ሐዋርያ ምንም በሏቸው ዘፈን ቢቃወሙ ኖሮ እነሱ ጉያ ያሉት ሰዎች የሆነች ዘፈን ዘፍነው ወደ መዝሙራቸው ሲመለሱ አያወግዙም ወይ? ግን አያደርጉትም፣ በጭራሽ አያደርጉትም። አሁን እነሱ የያዙት አብይ ይሄን ያህል ዓመት
ሁሉን ነገር በክልል በወንዝ ሰርክል አድርጋችሁ የምታዩ ሰዎች እንደገና ትምህርት ያስፈልጋችሁ። እንደገና ለምን ቤተ ክርስቲያን እናት ናት ስንል እናት እንኳን ወልዳ ለእንጀራ ልጆቿ ደግናት ደግናት። ስለዚህ የተባረኩት መግዛት ካልቻሉ ያልተባረኩት ስልጣን ላይ በወጡ ቁጥር እቺ ሀገር እንድትጠፋ ነው የሚፈለገው። አሁን ትዝታው ያኔ መንፈስ ቅዱስ አብሮ በነበረ ጊዜ አንድ መዝሙር አውጥቶ ነበር፣ የአንድ ሳንቲም ሁለት ገጽታ የሚል። ባቀናችው ሀገር እቺ ቤተ ክርስቲያን መገፋት የለባትም። ግን ምንድን ነው እየሆነ ያለን? ተገፍተን ተቃጥለን ታርደን ነው ያለነው። ለምን? ዲሲሽን ሜከሮች ስላልሆነ እንጂ። አሁን የፕሮቴስታንት አንድ ዱርዬ ነብይ ለእኛ ነው ጽድቅና ኩነኔ የሚያስተምረን። ክርስቶስን የካደ ስጋው ደግሞ የካደ ጥምቀትን የካደ ወንጌልን እንደፈለገ የሚሸቃቅጥ ሰው ለእኛ ጽድቅና ኩነኔ አጀንዳ ነው የሰጡን። ስለዚህ አጀንዳ ተቀብለን ከማራገብ ይልቅ ቤተ ክርስቲያኒቱ ዲሲሽን ሜከር እንድትሆን እናድርግ። ምን እንድትሆን እናድርግ? ዲሲሽን ሜከር፣ ዲሲሽን ውስጥ ትቀመጥ። ዮሐንስ እኮ ቤተ መንግስት ገብቶ ነው ይሄን ልታደርግ አትችልም ብሎ ኃጢአትን የተቃወሙ አንገቱ እስኪቆረጥ። ቴዲ ከሀገር ወጥቶ መኖር ይችላል። ሀብቱን ይዞ አርፎ መቀመጥ ይችላል። ዳሌ እናንተን ብሎ ማለት ይችላል። ግን ምንድን ነው ያደረገው? እኛ ያልሰራነውን እሱ ሰራ። ታዲያ ጴንጤዎች ምን አደረጉ? አጀንዳውን አዞሩና ኦርቶዶክስ ናት አሉ። እኛ ደግሞ እሱን ተቀበልንና ጮህንላቸው። ጀዋር መሐመድ ያለውን አልሰማችሁ? መንግስት አላስተዋለም እንጂ ቴዲ ሳይከፍል ማስታወቂያ ሰራለታል። እኛም የጴንጤዎችን አጀንዳ ተቀብለን እነሱ የሚፈልጉትን ስናራግበዋለን። ማንም ዘፈን የደገፈ የለም። አሁንም ቤተ ክርስቲያን እናት ሆና እንድትቀጥል ከተፈለገ ምን ውስጥ እንግባ? ምን ውስጥ እንግባ? ዲሲሽን ሜከር ቦታ ውስጥ እንግባ፣ እዛ ውስጥ እንግባ። አለበለዚያ አዲስ አበባ ላይ የተጀመረው ምዕመናንና ደብርም መለያየት ይቀጥላል። ምዕመናንና ደብሩ ከዛ ምዕመናኑና ደብሩ ተለያይተው ሲያበቁ ወይ ሙዚየም ይሆናል ወይ ደግሞ እንደ አሕዛብ ሀገር አንስተው ሆቴል ያረጉታል ወይ ደግሞ መስጊድ ያረጉታል ወይ አዳራሽ ያረጉታል። እኛ ተኝተን ነው ይሄ እየሆነ ያለው። ስለዚህ የተሰጠን አጀንዳ ነው እንጂ የጽድቅና የኩነኔ ነገር አይደለም። አንድ ሃይማኖት ውስጥ ያለ ሰው ሀገርና ቤተክርስቲያንን ለይቶ ካየ እሱ ምንም እምነት የለው። ምክንያቱም ቤተክርስቲያኑ ያለችው መሬት ላይ ነው፣ መሬት ላይ ነው፣ ሰማይ ላይ አይደለችም። ያችኛዋ ሀገራችን በሰማይ ሌላ ነገር ነው። ስለዚህ ቤተክርስቲያን እናት ከሆነች አራት ነገር ያስፈልጋል። አንደኛ ልጆቿ መቀመጥ አለባቸው። ምን ላይ? ስልጣን ላይ። ለምን? የተባረከ ሰው ሀገሪቱ መርቶ ዝርፊያው፣ ዘረኝነቱ፣ መገዳደሉ፣ መገፋፋቱ እንዲቀር፣ ድሃ እንዳይበደል፣ ፍርድ እንዳይጓደል ወደ ስልጣን መመለስ አለብን። ሁለተኛ ግፍ ሲፈጠር መቋወም አለብን። ቀድመን መውጣት አለብን ግፍ ሲፈጠር እውነተኛ ከሆንን። ሶስተኛ በመንግስት ሳንባ መተንፈስ ማቆም አለብን። በተቀየረው መንግስት ሳንባ መተንፈስ ማቆም አለብን። አራተኛ ሌሎቹ ስራ እየሰሩ ነውና እኛ የሌሎቹን ስራ የሌሎቹን አጀንዳ ተቀብለን ከምናራግብ ምን እናድርግ? እኛ ራሳችን ለሀገር ለወገን የሚጠቅም ምን እንጀምር? ስራ እንጀምር፣ አጀንዳ እንጀምር ለማለት ነው። እግዚአብሔር ይስጥልኝ። ዲያቆን ቃለ ሕይወት ያሰማልን። ዶክተሩን ግን ረስተሃል። ግድ የለም እንግዲህ የተከበሩ የታፈሩ ክቡር ይቅር ይበል። ለማንኛውም ሀሳባችንን እንትን እያልን እንምጣና ኢቫን ምናልባት የመጨረሻ ሀሳብ ካለ እሱን በልና ከዛ በኋላ እኔም ብዙ ሰዓት ቁጭ አልኩ። እውነቱን ለመናገር እንደዚህ ቆያለሁ ብዬ አላሰብኩም ነበር።
ለቀልድ ነው። እኔ እንደዚህ ኖ ለቀልድ ብቻም አይደለም፣ ለእውነትም መሆን አለበት። ከበሬ ስላልተለጠፈ የድካም መንገድ ስለሆነ ሰው ቴንኪዩ። በመጀመሪያ አቋሜ ቅድም ያነሳው ነው። በመንግስትና ማነው በፖለቲካና ቤተክርስቲያን ረገድ ያው ነው። እሱን አልደግመውም። ቤተክርስቲያን ነች፣ ፖለቲካ ነው። ቤተክርስቲያን ከፖለቲካ ነፃ መሆን አትችልም። ፖለቲከኞችም ከቤተክርስቲያን ነፃ መሆን አይችሉም። ምክንያቱም ከቤተክርስቲያን ከልዩ ልዩ ቤተ እምነት የሚወጡ ሰዎች ናቸው ፖለቲካ ላይ ያሉ። ሴም ታይም ደግሞ ጭቆናውም ግፉ ምኑም አላግባብ የሆነ መንግስት ሲመጣም ቤተክርስቲያንን ተጽዕኖ ስለሚፈጥርባት መናገር አለባት ባይነኝ። ግን እንዴት ትናገር የሚለው ሰፊ እሱ ውስጥ ብዙ ያልገባው ለዛ ነው። አሁን ግን መጨረሻ ላይ የማነሳው አንድ ሀሳብና አንድ ጥያቄ ነው። ማንም እዚህ ላይ ያለ ወገን እሱ ላይ ጥያቄ ላይ ሀሳብ ቢሰጥ ስለምደግፍ አንዱ ሀሳቤ ቀደምም ሲነሳ የነበረ መጀመሪያ ስገባ የነበረ ሀሳብ ላይ አንድ የተንጠለጠላለ። እሱም ባህል፣ ዜግነትና ባህል ሀገራችን በሰማይ ነው የሚሉ ሰዎች መጽሐፍ ቅዱሳዊ መሰረት አላቸው፣ ግን ከዚህ ሀገር ደግሞ አልወጡም። እኔ ሀገሬ በሰማይ ነው ብዬ ማምን ክርስቲያን ነኝ፣ ኢትዮጵያዊም ነኝ ደግሞ አልሴም ታይም። ምክንያቱም አሁን መታወቂያ አለኝ፣ ፓስፖርት አለኝ፣ እንደማንም ዜጋ የምኖርበት የራሴ የሆነ ህይወት አለኝ። ይሄ ህይወት ደግሞ በዚህ መንግስት ቁጥጥር ስር ነው። ግብሩም የሚከፍለው ለሱ ነው። ሁሉ ነገር ተገዥነቴ ለዚህ መንግስት ነው። ደግሞም ይቺ ሀገር የኔ ሀገር አይደለችም የሚል ነገር ፈጽሞ መጽሐፍ ቅዱሳዊም መሰረት የሌለውና በባለ አእምሮ ደረጃ እንኳን ካየነው የምንኖርባት ሀገር የኛ ሀገር ነች። አሁን ከዚህ ሀገር ያልሆንኩት ኬልሆን ምክንያቱም እግዚአብሔር አዳነን። ሲያድነን በዚህ ሀገር ውስጥ ነው ያለን። ከዓለም አውጣቸው ብዬ አለምንም፣ ግን በዓለም ሳሉ ከክፉ ጠብቃቸው ብዬ ለምናለው ነው። በዓለም ያለው ከክፉ እንድጠበቅ የታዘዝኩት በሀገር በድንበር የሚያምን አምላክ ስላለ ነው። ምክንያቱም ለመኖራቸው ለሰው ልጆች የምድር ዳርቻን ያበጀ አምላክ ስለሆነ ሰው ይሄንን እንደዚህ ሀገር የሀገር ጉዳይ አያገባኝም። ለምን እንትና አገልጋይ ሆኖ እንትና ክርስቲያን ሆኖ ለምን ፖለቲካ ውስጥ ገባ? ሰው ክርስቲያን ፖለቲካ አይመለከተውም። ይሄኛው ፈጽሞ ተቀባይነት የሌለው ነው፣ አንደግፈውም። ደግሞም አልፎ የዚህ ሀገር ዜጋ አይደለንም ብለን ፖለቲካ እንደፈለገ ሲሆንም እንተዋለን የሚለው አቋም እሱም ተቀባይነት የለውም። ባህልን በተመለከተ ትንሽ ቅድም ሲነሳ የነበረ ነገር ስለሆነ ምዕራባውያን በእቅድ ወደ ባህልን መበረዝ ወደ ባህልን ማጥፋት እየወሰዱ መጥቷል ወይ ሀገሪቷን? በጣም ይሄ ያለ ጥርጥር። ምክንያቱም ሊጭኑብን የፈለጉ የእነሱን ስልጣኔ አስመስሎ ከስልጣኔያቸው ጀርባ ያለው የኛን የራሳችን የሆነ ሰፉ ምንድነው ይሄ የህዝባችን እሴት የሆነውን የህይወት ስርዓትን አኗኗርን ነገሮችን ለማስጣል የሚደረጉ ትግሎች አሉ ወይ? ግልጽ ነው። ይሄ ማንም ልክድም በማይችል ደረጃ በዓለም ዙሪያ ያለው ይሄ ነው። እንደ ወንጌላውያን አማኝ አንድ ሰው እንዴት ታያላ? ይሄንን አልቀበልም። ምክንያቱም እኔ የተወለድኩበት ህዝብ የራሱ የሆነ ባህል፣ ቋንቋ አለው። የራሱ የሆነ የሚኖርበት የራሱ የሶሻል አይዲዮሎጂም አለው። የራሱ ምልከታ አለው። ዓለምን የሚያይበት ይህንን ዓለም የሚያይበት ንጽረት ዓለም አለው። መንፈሳዊ ነገርን የሚያይበት አለው። ከዚህ ውስጥ አውጥቶኝ ፈረንጅ ሆነ ነው ክርስቶስን የምትከተለው የሚለው አቋም አሁን እያራመዱ ያሉ አይነት ተልእኮ ከጀርባው ሌላ ነገር ያለ እንጂ እኔ የምደግፈው አይደለም ፈጽሞ። ባህልን በተመለከተ ቅድም ሲነሳ ስለነበረ ነው። ቤተክርስቲያን ባህል ጠል አይደለችም። እኛ ያለንበት ቤተክርስቲያን ከባህል የተገኘች አይደለም፣ ግን በባህል ውስጥ የምትኖር ነች። ባህል ውስጥ ስንኖር የምን አይነት ባህል ነው እኛ የምንከተለው? ባህሎች የሚዋጁ ደግሞ የሚተዉም አሉ። አብዛኛው የጎጂ ያልሆነ ለሰው ልጅ የሚጠቅም ባህል ለምሳሌ የዝማሬ አይነትን፣ የአለባበስን፣ የአኗኗርን ባህል ቤተክርስቲያን ውስጥ ብናንጸባርቅ መጽሐፍ ቅዱስን እስካልተቃረነ ስህተት ነው ብዬ አላምንም። ደግሞም እንደዛው ነው የምኖረው። እኔ ለራሴ እንደዛ ስለሆንኩኝ ነው ባህሌን እምነቴን በማይቃረም መንገድ ይዤው ምኖር ስለሆነ ከዚሁ የተነሳ ደግሞ አሁን አንድ የመጨረሻ ጥያቄ ያለኝና ማንም ቢመልስልኝ ደስተኛ ሆኖ ሁለት ጥያቄ ነው። ጥያቄ አንደኛው
ሁሌ የሆነ ነገር ሰው ኦርቶዶክስ ሆኖ ወይ ፖለቲካ ውስጥ ወይ ዘፈን ውስጥ ወይ የሆነ ነገር ውስጥ ከተሳተፈ ኦርቶዶክስ ላይ ማላተሙ ምንጩ ምን ይመስላችኋል? ይሄ ስላልገባኝ አሁን ለምሳሌ እኔ ዘፈኑንም አልሰማውም፣ ስለ ዘፈኑ እየተሰጡ ያሉ አስተያየቶችን ብዙ አልሰማውም። ግን ብዙ ጥላቻዎች፣ ብዙ ነቆራዎች ከግራ ከቀኝ ሰው ሲነታረክ ትላንትናና ዛሬ ያየሁበት መንገድ ስላለ ነው። እዚህም ላይ ትላንትም ከሌሎች ወገኖች ስር ዝም ብዬ ቁጭ ብዬ እየሰማው ስለነበረ ሰው አሁን ጥያቄ ለምንድን ነው አንድ ሰው ኦሮሞ ሆኖ ፖለቲካ ውስጥ ሲሳተፍ ወይም አማራ ሆኖ ፖለቲካ ውስጥ ሲሳተፍ ወይም ትግሬ ሆኖ ፖለቲካ ውስጥ ሲሳተፍ ያልተናገሩት? ወይ ፕሮቴስታንት ከሆነ የፕሮቴስታንት ቤተክርስቲያን ሁሉ በዛ ረገድ ማሰለፍ የተፈለገው? ወይ ሰውየው አሁን ለምሳሌ ቴዲ ሃይማኖት የኦርቶዶክስ ነው ሊል ይችላል፣ ግን የኦርቶዶክስ ቤተክርስቲያን ወክለኝና ዝፈንልኝ አላላቸውም። ይሄ ማንም እናምናለን፣ እንደዛ ነው የምናውቀው። ዝፈንልኝ እስካላለች ቴዲ የዘፈነው ዘፈን ከኦርቶዶክስ ጋር ምን አገናኘው? ለምን ማገናኘት ተፈለገ? አንዱ ይሄ ነው። ባህልን ወስደው ከባህል አልበኝነትን ያኛውን ቅድም እንዳነሳ ነው ባህል አልበኝነት ልጭኑብን የሚፈልጉ ሰዎች እንዳሉ ከነቃን፣ አሁን ደግሞ ዘፋኝ የሆነ ኦርቶዶክስ ከሆነ ሰውየው ከኦርቶዶክስ ቤተክርስቲያን ጋር ማገናኘት ምን አስፈለገው? ለምሳሌ ቴዲን እኔ እንዴት ነው የምታየው ስትሉኝ እንደ ዘፋኝ ነው ማየው። ዘፋኝን ደግሞ ሰውየው ልጁን ትወደዋለህ ወይ? ዘፋኙን ወደዋለሁ፣ ዘፈንን አልወድም እንጂ ዘፈን ኃጢአት እንጂ ኃጢአተኛውን እንድጠላ የሚያዘኝ ወንጌል ስለሌለ በኃጢአት ውስጥ ያሉ በስህተት ውስጥ ያሉ ሰዎችን መጥላት ሳይሆን እንዴት ወደ እውነት እንደሚመለሱ ሊሰራባቸው ይገባል ብሎ ከሚያምኑ መሀል ነኝ እኔ። ግን እንጥላቸው ቢለኝ ሰው አልጠላውም። በብሔሬ ስለተለየኝ፣ በሃይማኖት ስለተለየኝ፣ በሀገር ስለምንለያይ ሰው መጥላት ተገቢ አይደለም። ግን ጥያቄ ለምንድን ነው ወስደው ከኦርቶዶክስ ጋር ማገናኘት የተፈለገው ብላችሁ ታስባላችሁ? ይሄኛው ጥያቄ ሲመለስልኝ አንድ ጥያቄ አለኝ። ማንም ቢመልስልኝ ደስተኛ ስለሆንኩ እኔ አጠር እያደረግኩ እመልሰዋለሁ። ምክንያቱም ጊዜም እየሄደብኝ ስለሆነ ምናልባት በጣም ይቅርታ እንግዲህ መምህራንም ቀሳውስትም አላችሁ፣ ግን ጊዜው እየሄደብኝ ስለሆነ በአጭሩ ታሪክ ብታጠና በነገራችን ላይ እኔ እንደ ምናልባት ካወቅ በታሪክ ላይ ነው የሰራሁት እና በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥላቻ የተነሳው ዛሬ ላይ ሳይሆን ከእኔ የደረስኩበት እንግዲህ ከ11ኛው ክፍለ ዘመን ጀምሮ ኦርቶዶክስ ቤተክርስቲያን ብናደክማት የበለጠ ስራ መስራት እንጀምራለን የሚል እይታ ከውጭዎች ነበረ ማለት ነው። በግብፅም ላይ ነበረ፣ በተለያየ ላይ ነበረ። ለምንድን ነው ስንል ኦርቶዶክስ ቤተክርስቲያን በጊዜው ህዝቡን ይዛ ነበረ። ለምሳሌ ጣሊያን በመጣችበት ጊዜ ብዙ የሚጠቀሰው ይሄ ስለሆነ በደንብ ብትመለከት በአንዴ ቤተክርስቲያን ሁሉንም ሰብስባ ጣሊያንን አሸነፈች ማለት ነው። በ1930 ዓመተ ምህረት ሲመጡ በነገራችን ላይ ብዙ ጊዜ የሚመስለን ጣሊያን ሙሶሊኒ በ1930 በፈረንጅ አቆጣጠር እየቆጠርኩ ነው እና 1930 ምናምን የገባ ይመስለናል። ግን በጥናት መንገድ እኔ ሌላ ጊዜ ያሳያል። ጣሊያኖቹ ከአድዋ እስከ ሁለተኛ እስከ ሙሶሊኒ ጊዜ ጣሊያኖቹ አልወጡም ነበረ። እዛ ቁጭ ብለው ጥናት እያደረጉ እየተማሩ ምንድነው ካልቸሩን፣ ቋንቋውን፣ ህዝቡን እያጠኑ ነበረ። መጨረሻ ላይ ድምዳሜ ላይ የመጡት ሀገሪቷን ለማጥፋት ቤተክርስቲያንን ማጥፋት አለብን የሚል እይታ ይዘው ነው የገቡት። ይሄ በደንብ አሁን እንዳልኩት ሰዓትም ስለሌለ ነው እንጂ በስርዓት እችን እምነት ማጥፋት አለብን የሚል እይታ ነበረ። ከዚህ ባሻገር ደግሞ ወደ ፕሮቴስታንቱ ዓለም ብንመጣ ሳሙኤል ጎባልት የሚባለው ነው መጀመሪያ ሚሽነሪ ተልኮ በእቅድ ደረጃ የፕሮቴስታንት እምነትን ኢትዮጵያ ውስጥ እንዲያስፋፋ የተደረገው። እዛ መጽሐፍ ላይ የገዛ እንትኑን ብታይ ከሱ ጋር የነበሩ ወንድሞች ራሱ ወደ ግሬት ብሪትን የኮሎኒያሊዝም ማይንድ ሰት እንዲያስፋፉ እያደረጉ የሰሩት ስራ አለ። ባይ ዘ ዌይ በትርጉም ስራ፣ በተለያየ ስራ መንግስትን ለማስፋፋት። ዋናው ግን መጀመሪያ ሲመጡ በነገራችን ላይ ፕሮቴስታንቲዝም ከኦርቶዶክስ የተለየ ዲኖሚኔሽን ተደርጎ አልነበረም የገባው። ሐሳቡ ምን ነበረ? ኦርቶዶክሳውያንን የፕሮቴስታንት እምነትን ፊሎሶፊ ሐሳቡን እንዲቀበሉ ነበር የተደረገው። እነ ሳሙኤል ጎባልት መጀመሪያ ላይ ሲገቡ እቅዳቸው የነበረ ቢሉ ቢሞክሩ ቢታገሉ ቢከራከሩ ካህናቱ ሰው በሙሉ እምነቱን አልቀይርም አሉ። በዛ ጊዜ ጀምሮ እንግዲያውስ መቃወም እንጀምራለን ማለት ተጀመረ ማለት ነው። ልብ በል
መጀመሪያ ፕሮቴስታንት ያሰበው ኦርቶዶክስ ውስጥ ገብተው እነሱ ያሉትን ሰዎች የፕሮቴስታንትን ሐሳብ እንዲያስይዙ ነበረ። ትምህርቱንም ከዚህ በፊት አቅርቤዋለሁ እንትን በሰፊው ሌላ ጊዜ ልንገባበት እንችላለን። እስከ ዛሬ ያለው ክርክር ማርያም ታማልዳለች አታማልድም፣ ጾም ያስፈልጋል አያስፈልግም፣ ዋናው እንትን የሚሉት ጥያቄው ቃል በቃል ጥያቄ በጥያቄ ሳሙኤል ጎባልት ያነሳው ጥያቄ ነው። እንደውም ብዙ ጊዜ እኔ እምለው እንደው እነዚህ ጥያቄዎችን እንኳን ምንድነው ሞዲፋይ እንኳን ቢደረጉ ላለው ቀጥታ መስመሩን ማሳየት በዚህ በ19ኛው ክፍለ ዘመን የተነሱ ጥያቄ ዛሬ ኮፒ ፔስት እየተደረጉ እስከ ዛሬ አለ። ከዛ ምን ሆነ እንዳልኩት ጣሊያን ሲገባ እንግዲህ ጣሊያን ያደረገው ምንድነው ሀገር እንዲጠላ ተደረገ። ከዚህ በፊት አሁን ልክ ዛሬ ስገባ ምን ብያለሁ? ሀገርን እምነት ከሀገር ጋር አድርጋ ያዘች ኦርቶዶክስ ስለነበረች የኦርቶዶክስ ጠልነት ስሜት ሲመጣ አብሮ የሀገር ጠልነት ስሜትን መምጣት ጀመረ። አብሮ የመጣ ነገር ነው። እዛ ላይ በነገራችን ላይ ተጽፏል። ህዝቡን መከፋፈል ካልቻልን ሀገሪቷን ልንይዛት አንችልም ተብሎ 4 ነጥብ። ስለዚህ አሁን በጣም ወንድማችን እኔ እንግዲህ እስካሁን ድረስ እኔ ሌሎች እናውቀዋለን ምናምን እያሉ ነው። እኔ አላውቅም፣ እግዚአብሔር በሚያውቀው ዛሬ ነው ያወቅኩት። በቅንነት የምትጠይቅ ይመስለኛል። እውነቱን ግን ማወቅ ከፈለግ ይህ በማስረጃ ማሳየት እችላለሁ። የኦርቶዶክስ ጥላቻ ምንድን ነው? ሀገሪቷን ለማጥፋት ኦርቶዶክስን መምታት አለብን የሚል ብዙ ሰዎች ያዩ ነበር ለማለት ነው። መጨረሻውን ጥያቄ እንበልና እሱ ነው። አሁን ቴዲን ከኦርቶዶክስ ጋር ማጣበቅ ለምን ተፈለገ? ምናምን ቴዲ ኦርቶዶክስ ወግሮ አይደለም የዘፈነው። ሌሎቹ ደግሞ እሱን የሚቃወሙትን ቤተ እምነትን ወክለው እየተቃወሙ አይደለም። አብዛኞቹ እኔ በግሌ ሐሰተኛ ነቢያትና ማፊያዎች ናቸው። እነዚህ ማፊያዎች እያደረጉ ያለ ነገር እኔን ሊወክለኝ አይችልም፣ ቤተ እምነቴን ሊወክል አይችልም። ቤተ እምነቴ ወክለኝና ቴዲን ተቃወምልኝ ወይም የሆነ ዘፈንን ተቃወም ኦርቶዶክስን ተቃወም አላለውም። ስለዚህ አሁን ቴዲን ከኦርቶዶክስ ጋር ማያያዝ የሚቻለው ስለ ኦርቶዶክስ ወከለችኝ ብሎ አላወራም። እሱ ራሱ የሀገር ውስጥ ያለውን የህዝብ ጉዳይን ያወራው። ቤተክርስቲያን ደግሞ የህዝብ ጉዳይ የሚመለከታት እንዳውም ቅድም እርሶ እንዳሉት እንዳውም ወንድማችን ሂዝቅያስ እንዳሉት ሌላ እንትኑ ማድረጉን ስላላወቅኩ ነው። ሂዝቅያስ እንዳሉት አሁን ቴዲ ዘፈነ። ይሄ ስራ ደግሞ መሰራት የነበረበት ለእውነት መሟጋት ስራ መሰራት የነበረበት በእኛ ነው ብሏል። አዎ በእኛ በአገልጋዮች ነው መሰራት የነበረበት። እኛ ነን ጭቆናውን መቃወም የነበረብን፣ ግፉ መቃወም የነበረብንም የትም ዓለም ላይ መሆንም ያለበት እኛ ነን። ግን አሁን ለምን ማገናኘት እንደተፈለገ ስላልገባኝ ነው የእውነት በቅንነት። ዶክተር ዳዊት እኔም ገብቶኛል፣ ተረድቻለሁ። በጣም ጥሩ ጥያቄ ነው። ይህንን ጥያቄ ግን ወንድማችን ለፕሮቴስታንቶቹ መጠየቅ አለብህ። ምክንያቱም አሁን ምንድነው የመጨረሻው ጥያቄ በተለይ ለእኛ የሚቀርብ ጥያቄ አይደለም፣ ስላላደረግነው እነሱን ጠይቄ መልስ ስላጣው ነው። በተለይ በዚህ አይነት ቀልድ ውስጥ የገቡ ሰዎችን ምንድን ያገናኘው? ይሄ ልጅ ቤተክርስቲያን ወከለችኝ አላለም። ራሱ ደግሞ ለኦርቶዶክስ ወክዬ ነው የምዘምረው አላለም። ማነው የምዘፍነው አላለም። ኦርቶዶክስም ደግሞ እኔ ወክሎ ይዝፈን አላለም። አብዛኛው አድማጭ ደግሞ በሀገራችን ስናይ ከሁሉም ሃይማኖት እንጂ ደግሞ ኦርቶዶክስ ብቻ አይደለም ዘፈን የሚሰማው። ወደ ምስራቅ ስትመጡ እኔ የምስራቅ ሰው ነኝና በምስራቅ የታወቁ ዘፋኞች አሉ። ዘፈን የሚያዳምጥ ሙስሊሙ ማህበረሰብ ነው አብዛኛው። በባህላዊም በምን የሚባል እንጂ እኮ ዘፈን ይሰማል በአንድም በሌላም ዘፈንን የሚቃወም ማህበር ውስጥም። ይሄ ስላልገባኝ ነው እዛም ስለጠየቅ ቴንኪዩ። ይሄ ከታሪክ አንጻር ለመለሱልኝ። ያው የመጨረሻ ጥያቄ አንድ ስለሚቀረኝ ነው። አሳጠረውና ጥያቄ ብቻ ላይ ላትኮር። ጥያቄ ምንድን ነው? አሁን ያለፉ ስርዓቶች የኦርቶዶክስ እንደሆኑ አስመስሎ መጽሐፍ ኦርቶዶክስ ከዛ ስርዓት ጋር ሆና ህዝቡን ስትጮቅን፣ ስትገዛ፣ ስትዘርፍ፣ ስትገድል እንደነበረ ተደርጎ ቀርቦ ያኛው ደግሞ የአቀራረብና የታሪክ አቀራረብና የታሪክ አዘገጃጀቱ ዛሬ ለኦርቶዶክስ መጠላት ምክንያት ሆኗል። ዛሬ ላይ ደግሞ ያለውን መንግስት እኔ ወክለኝ አላልኩትም። ወንጌላውያን ተስማምተው የሾሙት አይደለም። በፖለቲካ መንገድ ከኢህአዴግ ውስጥ የመጣ ነው። ለምሳሌ ዶክተር አብይንም ብናይ ከኢህአዴግ እንጂ የመጣው ከቤተ ክርስቲያን አይደለም ቀጥታ የተሾመው። ዛሬ በፕሮቴስታንቱ ላይ የሚደረገው ይሄ ከአብይ ጋር እያይዘው ፕሮቴስታንት በሙሉ የብልጽግና ደጋፊ እንደሆነ የሚደረግ ነገር ትላንት ኦርቶዶክስን እንድትጠላ ባደረገ መንገድ ነገ ፕሮቴስታንትን እንዲጠላ አያደርግም ወይ? ይሄ ደግሞ ለሀገራችን ነገ ይበጃል ወይ? ይሄ ነው። ወንድማችን በጣም የምታነሳው ትላልቅ ነጥቦች ነው።
እያንዳንዱ ጥያቄ እውነቱን ለመናገር መጽሐፍ የሚያስፈልገው ነገር ነበረ። በአጭሩ ታሪክ አሁንም ወደ ታሪክ ልንገር። ኢትዮጵያ ውስጥ በተለይ እኔ ያጠናሁት 14ኛ 15ኛ 16ኛ ክፍለ ዘመን የነበረው ኤራ ነው እና በተለይ ብዙ መጽሐፍት የተጻፉት ብዙ ብራና መጽሐፍት የተጻፉት ቤተክርስቲያን የተስፋፋችው በዚህ ዘመን ነበረ። እዚህ ውስጥ the three main actors ብዬ ጽፌያለሁ። በክርስትናው ዘርፍ ነው የምልህ። ኦኬ፣ በክርስትናው ዘርፍ መጽሐፌ ላይ የጻፍኩት ነው። ሁለተኛ መጽሐፌ ላይ ይህንን በሰፊው ጽፌያለሁ። the three main actors ማናቸው? መንግስት፣ ቤተ መንግስት፣ ገዳም እና ቤተ ክህነት። ሶስቱ ኢትዮጵያን ይመራት ነበረ። እደግመዋለሁ። መንግስት፣ ቤተ ክህነት እና ገዳም። ቤተ ክህነት እና ገዳም ልዩነቱ ምንድነው? ቤተ ክህነት የምለው ከግብጽ በተለይ ካህናት የሚመጡ ኢትዮጵያ ውስጥ የሚገቡ አካላት በኢትዮጵያ አስተዳደር ላይ በአንዳንድ በኩል ሚና ነበራቸው፣ ድርሻ ነበራቸው። እሱ ውስጥ አሁን አልገባም፣ ሰዓትም ስለሌለን ማለት ነው። ቤተ መንግስት ግን ነገስታት ነበሩ። ነገስታቱ ኦፍኮርስ በጊዜው ምክንያት ኦርቶዶክሳውያን ነበሩ። ነገስታቱ ግን አንድ ህግ ሲያወጡ እንደ ቤተ መንግስት ነው ያወጡት እንጂ እንደ ቤተ ክርስቲያን አይደለም። ይህንን ሰው ለመረዳት በጣም አስቸግሮታል። እርግጥ ነው አንዳንድ ነገስታት ሊቅ ስለነበሩ በቤተ ክርስቲያን ጉዳይም የጻፉ ስለ ቤተ ክርስቲያንም ድርጊት ያደረጉ ነበሩ። ግን ነገስታቱ እንደ ቤተ መንግስት ስራቸውን ሰርተዋል። ስለዚህ ሰው ሲገሉ ማን ነው የገደለው ስንል ቤተ መንግስት ነው። እንደው አንድን ሰው ወይ አንድ አካልን ብሌም ማድረግ ከተፈለገ አሁን ዲቴል ገብቼ ተገድሏል አልተገደለ ምናምን ሚል ውስጥ መግባት አልፈልግም፣ እሱ ሌላ ክርክር ስለሆነ። ጀነራሊ ግን ስንናገር ቤተ መንግስት ያደረገው ነው ቤተ መንግስት ያደረገው ብለን ብሌም ማድረግ ካስፈለገ ቤተ መንግስቱ ነው ብሌም የምናደርገው እያልኩ ነው። ማድረግ ካስፈለገ ወደ ቤተ ክርስቲያን ግን ስንገባ ሃይማኖቱ የተደራጀው ትምህርቱ የተሰጠው መነኮሳቱ ምንድነው ብራና መጽሐፍት የጻፉት ገዳም ውስጥ ነበረ። ገዳም was the center of education። ስለዚህ በጣም የተሳሳተ አንድ እይታ ልንገርህ ከታሪክ አንጻር ማለት ነው። ወደ አፍሪካ ስትመጣ ለምሳሌ ክርስትናው ወደ ዌስት አፍሪካ ክርስትናው እንዴት ነው የተስፋፋው ስንል ኮሎኒያሊዝም ገብቶ ከዛ በኋላ ሽጉጥ ይዘው ምን ይዘው አንተ ክርስቲያን ካልሆንክ በማስፈራራት ማለት ነው አይደለ? ኢትዮጵያ ውስጥ ይሄ አልተደረገም። ለምን? ገዳም ውስጥ ነበረና ህዝቡ ወደ ገዳም እየገባ ህዝቡ እየተማረ ነው የተስፋፋው። አንድ ሁለተኛ ነገር እስከ 16ኛው ክፍለ ዘመን በደንብ አድርገህ ስማኝ። እስከ 16ኛው እስከ 17ኛው ክፍለ ዘመን ገዳሙን ፈንድ ያደረገው ቤተ መንግስት አይደለም። እደግመዋለሁ፣ ገዳሙን ፈንድ ያደረገው ቤተ መንግስት አይደለም። ማስረጃ ካልከኝ ገዳማውያን በተለያየ ጊዜ መጥተው መንግስት ጋር ይከራከሩ ነበር፣ ከነገስታቱ ጋር ይከራከሩ፣ አንተ የምትሰራው ስራ ትክክል አይደለም እያሉ እስከሚታሰሩ ድረስ እስከሚገደሉ ድረስ። በነገራችን ላይ በመግደል ደረጃ ከተነሳ በቤተ መንግስት ጊዜ ለምሳሌ ዘርዓ ያዕቆብ ብዙ ጊዜ ይነሳል አይደለ? በታሪክ ግን ዝም ብለህ ብታየው ዘርዓ ያዕቆብ ኦርቶዶክሳውያንን የገደለው ከሌሎች ከገደለው በጣም ይበዛል። ልብ በል አሁን ብዙ ሰው ታሪክ እንደው ቢያነብ እላለሁ። ዘርዓ ያዕቆብ ኦርቶዶክሳውያንን የገደለው ምክንያቱም ይህን ህግ አውጥቶ ስርዓት አውጥቶ ይህንን ካልተከተላቸው ወየውላቸው እያለ የገደለው የጨፈጨፈው ከሌላው ህዝብ ጋር ቢቆጠር የኦርቶዶክሱ ይበሳል። እኛ ግን አሁንም ንጉሳችን ነው ብለን ለምን ቤተክርስቲያን ቀብታ ስለሾመችው ማለት ነው። ይሄ እውነት ነው። አሁን ግን መጨረሻ ላይ ያልከው ነገር በጣም ትክክል ነው። አሁን ሌሎችም ነገስታት ይሁኑ እምነታቸው ኦርቶዶክስ ሆኖ የተለየ ነገር በቃ ደስ የማይል ነገር አደረጉ እንኳን ብንል እና ኦርቶዶክስን የምንሳደብ ከሆነ ዛሬ ዶክተር አብይ አህመድ ፕሮቴስታንት ስለሆነ ፕሮቴስታንት እየገደለን ነው ብለን ኦርቶዶክሳውያን መናገር አለበት? ኖ ዌይ ትክክልም አይደለም። እውነቱን ለመናገር ምንድነው የምንለው? ይሄ ሰው ባለው ቤተ መንግስት ግን እንደዚህ ክፋት እየሰራ ነው ብለን ቤተ መንግስቱን እሱ ደግሞ እንደ መሪ የምንቃወመው ነገር እንቃወማለን ማለት ነው። ትግራይ ይሁን ኦሮሞ ይሁን አማራ ይሁን ምን ይሁን ጉዳያችን አይደለም፣ እንደ ክርስቲያን ማለት ነው። ግን ምንድነው ሰው ሲገደል
ኦርቶዶክስም ይሁን እስላምም ይሁን ጴንጤም እሱ አይደለም ጉዳያችን። እኛ ሀገር መሪ ነው እስካልን ድረስ እዛ ጋር ቁጭ ያለው ሰው ለሀገር የሚበጅ ነገር እያደረገ ነው ወይ? ይህንን ስንናገር ባዘ ወይ ኦርቶዶክሳዊም ሆንን ማንም ሆንን የራሴን ብቻ በቃ አሁን ለምሳሌ ኦርቶዶክስ ሆኜ ነገ የኦርቶዶክስ መሪ ቁጭ ብሎ ማለት ነው እዛ ቦታ ላይ ጴንጤን ቢገድል ቢጨፈጨፍ መናገር አለብኝ። መናገር አለ። ኦርቶዶክስን ገንዘብ እየሰጠ ሽሩሩ እያለ ኦርቶዶክስ ነውና ከዛ በኋላ ወንድሜ ሲገደል ዝም ልል ነው አልልም። ለምን እዛ ላይ ቁጭ ያለው የሀገር መሪ እስከሆነ እንደ ሀገር ሁሉንም ማሰብ አለበት። ይሄ ነው እውነታው። ዛሬ እንደው እውነታችን በእውነት ዛሬ የምትናገረው ትላልቅ ነገር ነው፣ ግን ይሄ ወንድሞችም አብረው ቢቆሙ ኦኬ እንሰራለን። እኔም ሀሳብ ልጨምር። የሚገርማችሁ ነገር ይኸውላችሁ ወደ አንድነት ወደ ምናምን ስናገር ሪስትሪክሽን መጣብኝ። አይገርምም ወይ? አይወድም እኮ ታሪኩ አሁን ወደ መካከለኛ የሚያደርገንና ነገ የተዋጀ ትውልድን ወደ መፍጠር ሀሳብ ስመጣ እንደዛ ናቸው። ወይ ታምር። እሺ አጠር እያደረጋችሁ እንትን በሉና ያው እንትን ነው እኮ ላይክ እያንዳንዱ ሀገር ላይ አንዲት ሀገር የምትሰራበት ማህበረሰባዊ ፍልስፍናና እንደዚሁም ደግሞ ሃይማኖትም ይሰራታል። ለምሳሌ ሚድል ኢስትን ብንመለከተው ሚድል ኢስት የተገነባው ኦብቪየስሊ ሚድል ኢስት ሶስቱም ሃይማኖቶች የተነሱበት ሪጅን ቢሆንም ሚድል ኢስት ግን ከሙስሊም ከእስልምና ሃይማኖት ተነጥሎ የሚታይ አይደለም። ባህሉ፣ እሳቢው፣ ማህበረሰባዊ ፍልስፍናው የተቃኘው በእስልምና ነው። እስልምናና ሚድል ኢስትን ነጣጥለህ ማየት የሚቻል አይደለም። በሚድል ኢስት ፖለቲክስን ስንመለከተው በራሱ ፍሎሪሽድ ያደረገው በእስልምና ነው። ኦቶማን ተርኪ ለ1000 ዓመታት፣ አባሳይድ ሱልጣኔት፣ እንደዚሁም ኦማይድ ሌሎቹም ኢንፍሉዌንስ ያደረጉት ቦታ ነው። ወደ ኢትዮጵያ ስንመጣ የኢትዮጵያ ማንነት የምንለው አይደንቲቲ የተገነባው በቃ በኦርቶዶክሳዊ እሳቤ ነው። ኦርቶዶክሳዊ ባህል ቅድም ስታነሱት ነበረ ትዝታው እኛ ቤተክርስቲያን እያለ ሳይወጣ የአንድ ሳንቲም ሁለት ገጽታ ተዋህዶ ኢትዮጵያ እያለ የዘመረው ዝማሬ አለ። ኦብቪየስሊ ያን መዝሙር ሂደን ስንመለከተው የኢትዮጵያ ቤተክርስቲያን ያላትን ሮል ያሳያል። የኢትዮጵያ ቤተክርስቲያን ዜማ ብንል ያጻጻፍ ስርዓትን ብንል ቅኔ ብዙ ነገር ፍሎሪሽድ ነው። የኢትዮጵያ ቤተክርስቲያን አይደንቲቲያችንን ገንብተዋለች። ይሄ የአንድነት ስሜትን ሴንስ ኦፍ አይደንቲቲን ምናምን በማምጣት ረገድ ቤተክርስቲያኗ ወደር አላት ብዬ አላስብም። ስለዚህ ላይክ ቤተክርስቲያናችን ራሱ ሴንስ ኦፍ ፓትሪዮቲዝም እንዴት ነው የምትሰጠን? እስቲ የኢትዮጵያን ቤተክርስቲያን ቅዳሴ ስንመለከተው ስለ ሀገር የምንጸልየው ጸሎት ኢቨን እንኳ ቅዳሴያችን ድርገት ሊወርድ እንኳ እቀበ ህዝባ ወሃይማኖታ ለሀገሪትነ ኢትዮጵያ ብለን ነው የምንጸልየው እኮ አይደል እንዴ? ስለዚህ ይሄ ኢትዮጵያና ይሄ ኦርቶዶክሳዊ ማንነትን ከሆነ ጊዜ በኋላ ነው እንጂ ከሆነ ጊዜ በፊት መነጣጠል የሚቻልበት ሴንስ አለ። ምንም ይሄ በጣም አለ አይደለ? ይሄ ዲስቲንክት ማድረግ በጣም ነው የሚከብደው። በተለይ ደግሞ ምናልባት ሰሜኑ ኢትዮጵያ ክፍል ላይ ብትመጡ ምናልባት ሌላ ሃይማኖት ተከታዮች እንኳን ኦርቶዶክሳዊ ክርስቲያን የሚያደርጋቸውን ፕራክቲሶች ሲያደርጉት ልታዩ ትችላላችሁ፣ እንደ ባህል ማለት ነው። እና ይሄ መነጣጠል የሚቻልበት ሁኔታ ላይ አይደለም። ስለዚህ ላይክ አንድ ሰው ፓትሪዮቲክ ሲሆን ምንድነው ወደ ኢትዮጵያ ቤተክርስቲያን ነው የሚለጠፈው ማለት ነው። ምክንያቱም የኢትዮጵያ ቤተክርስቲያን ፓትሪዮቲክ ስለሆነች ይሄ አገራዊ ስሜትን፣ አገራዊ ባህልን፣ አገራዊ አንድነትን ስለምጠብቅ ቅድም የጠቀስኩትን የካሳይ ገብረ እግዚአብሔር መጽሐፍ ጥናታቸው ይሄንን ነው የሚያሳየው ማለት ነው። እና ደን ሌላ ማጠናቀቀው ሐሳብ በዚህም በተነሳው ላይ አጠቃላይ ይሄ ሴኩላሪዝም
ብዙ አይነት ሴኩላሪዝም ሞዴል ያለ ይመስለኛል። ይሄ አሁን ላይ የምናየው ይሄ ፒውርሊ ሴኩላሪዝም ምናልባት የኢትዮጵያን ሁኔታ በተለይ በፊቱን ሁኔታ ይገልጸዋል ብዬ አላስብም። ምናልባት ሪላቲቭ ሴኩላሪዝም ስል ይሄ ላይክ ሁሉም በሃይማኖቱ ይደር የሚለው የአጤ ምኒልክ አዋጅ ያልንለው እንችላለን። የሃይማኖት ነፃነትን መስጠትና ልንለው እንችላለን። ሜቢ ሪላቲቭ ሴኩላሪዝም ሙሉ ለሙሉ ባህልን ሃይማኖትን ይሄ ንጥልጥል ያለ ይሆናል አይደል? ፒውር ፖለቲክስ የሚሆንበት ሴንስ አይደለም ሴኩላሪዝም ለኢትዮጵያ የሚሆነው ያ ነው ብዬ አስባለሁ። ይሄን በጣም የሚረዱን ዶክተር ጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ የሚለው መጽሐፋቸው ላይ ያመጡት ፍልስፍና ምንድን ነው? ሴኩላር ይሄ ሃይማኖትን ከሴኩላሪዝም ከዓለማዊው ህይወት ጋር ራሱ ነጣጥለን ማየትን ሲቃወሙ ነው የምናያቸው ማለት ነው። ያም ማለት እንዴት ነው ላይክ ቲኦሎጂ ፕራክቲሳይዝ ካልተደረገ ቲኦሎጂ ቲዮሬቲካል ብቻ አይደለም አስፔክቱ ማለት ነው። ቲዮሬቲካል ቢያስገቡትም ከአፄ ኃይለ ሥላሴ በፊት ማንኛውም ኢትዮጵያዊ ሙስሊምም ቢሆን ገብቶ ወንጌል ዮሐንስ ድረስ ቆጥሮ ነው የሚወጣው እኮ ሌላውን ባይማርም ማለት ነው። ስለዚህ ምን ያህል ሮል እንደነበራት ቤተክርስቲያን ማየት ይቻላል ማለት ነው። ሜቢ እነ ሮጀር ካውሊ ራሱ ፕሮቴስታንት ነው። እሱ ራሱ ኢትዮጵያን ኤዱኬሽን ያጠና ሰው ነው። የሱንም ጥናት ማየት ይቻላል እንዴት እንዳደነቀ የትምህርት ስርዓቱን እንዴት አይነት ሌቭል እንደነበረው አንድ ሰው ገና የእንትን ተማሪ ሆኖ ፊደል ነው መጀመሪያ የሚቆጥረው ከዛ እያለ ነው ቅኔ ምናምን ዜማ ላይ ምናምን እያለ የሚሄደው ማለት ነውና እነዚህን ሁሉ ነገሮች ቤተክርስቲያን ተቆጣጣራ ስለነበር ኦብቪየስሊ በጣም ኢንፍሉዌንሻል ናት አይደለምና በዚህ በሶሻል ኢንስቲትዩሽኑ በፖለቲካል ኢንስቲትዩሽን በራሱ ኢንዳይሬክትሊ ኢንፍሉዌንስ ምታረግናት ቤተክርስቲያን ፍትህ ሲጓደል ነገስታቱ ክፋት ሲሰሩ እና አቡነ አሮን መንከራዊ እኮ አፄ አምደ ጽዮን ሁለተኛ ሚስት በማግባቱና ይሄ ቤተክርስቲያንን ስርዓት በመቃወሙ ነበር አፄ ቅዱስ አቡነ አሮን መንከራዊ፣ አቡነ በጸሎተ ሚካኤል፣ አቡነ ፊሊጶስ የአባ ተክለ ሃይማኖት ደቀ መዝሙር የነበሩት እነሱ ስንት መከራ ነው የከፈሉ። አፄ አምደ ጽዮን እኮ ኦርቶዶክሳዊ ነው ሃይማኖቱ ማለት ነው። ግን በዚህኛው በፖለቲካው ስለመጡበት እንትን ይላል ማለት ነው። ፍትህን ሲያጓድሉ ነገስታቱ የምትወቅስበት መንገድ በልጆቿ በኩል ኢቭን ከግብጽ የሚመጡት ጳጳሳት በእነሱም በኩል እንደ አቡነ ማርቆስ ያሉት እና አፄ ሱስንዮስን ፊት ለፊት ሲቃወሙት እና አይተናል እኮ እነ ቅድስት ወለተ ጴጥሮስ ብዙ አናወራላትም ኢትዮጵያዊቷ ጻድቅ ቅድስት ወለተ ጴጥሮስ በ17ኛው ክፍለ ዘመን የነበራት ሮል ዝም ብሎ ሮል አይደለም። አፄ ሱስንዮስ ፊት ለፊት ሴቱና ኦርቶዶክሳዊን ትምህርት ለዚህም ደግሞ ፍትህን ሲያጓድል አፄ ሱስንዮስ ዝም የምትል አልነበረችም። ለዛውም የመስፍን ሚስትም ናት፣ ልዑላዊ ቤተሰብ ናት እና ይሄ ሁሉ ሮል ነበረ። ስለዚህ ቤተክርስቲያን ከዚህ ስለማትነጠል አንድ ሰው ፓትሪዮቲክ ሲሆን በቃ ኦርቶዶክስ ቤተክርስቲያኒቱ መወቀሷ የማይቀር ነው። ሰው የጥንቱን ሲያወድስ ለምሳሌ አሁን አፄዎቹ እንደዚህ ብዬ ብናገር ኦርቶዶክስ ስለሆነ እንደዛ አይደለም። የሆነ ቤተክርስቲያን ምሰጠን ሴንስ አለ። ደን ደግሞ አገራችን ከአፄዎቹ ጋር አይደለም ያቆመችው፣ አሁንም እየቀጠለች ነው። ክሪቲሳይዝ የምናረገው የምናስተካክለው የምንለውም ነገር ይኖራል። ግን ስቲል የቤተክርስቲያን ሮል ስላለ ነው ምንጊዜም ቤተክርስቲያን በዚህ የምትለው ብዬ አስባለሁ። አመሰግናለሁ ዳቆን። በጣም እናመሰግናለን። እግዚአብሔር ይስጥልኝ። ወንድማችንን ፋሎ ያላደረጋችሁት ፋሎ አድርጉት። በጣም እንደምታዩት ብዙ ታሪክን ያነበበ ወንድማችን ነው። ወንድማችን ያሬዶ እንኳን ደህና መጣ። መጨረሻ ላይ ነው ግን የመጣኸው። ምናልባት እንደው ባጭር በኩሉ አይናገሩም። የአሁኑ ጥያቄ ላይ መልስ ትንሽ ይናገሩ መጨረሻ ላይ ስለሚያሳርጉ ብዬ ነው እንዳልኩት። ሰዓት በጣም ሄዶብኛልና ያሬዶም ምናልባት የምትጨምረው ነገር ካለ እሺ። ሰላበት ነው ለወርቅ ስለሆነ ያሬዶ ይቀርታ ለወጣ ስለሆነ ነው ሰዓት ስለደረሰብኝ ነው።
ጥሩ ውይይት ነው ዶክተር ጊዜርስተን እናመሰግናለን። ያረዱ ሰላም እያለሁኝ እኔ አሁን አብዱል ሰላም በእውነት ያሬዶ ሚዩት አድርግልኛል። የሆነ ድምፅ አለ አንተ ጋር እና አይውሽ አሁን የምታወራቸው ነገሮች እኔ የምመኛቸው ነገሮች ናቸው። እንደዚህ ያሉ ጤናማ የሆኑ ሰዎች በጤናማ መንገድ ማውራት የሚችሉ ሰዎች ቢመጡ በጣም የምመኘው ነገር ነው። ግን አይ ዶንት ቲንክ ሶ ፐርማነንት እንትን ሌላ ቤት ስትገባ ሌላ ልትሆን ትችላለህ ብዬ ፍርሃት አለኝ እና የሆነ ሆኖ የሚያዋጣው ግን ይሄ ነው። ይሄ እንደ ፖለቲከኞች እኛ አሁን የሃይማኖት ሰዎች በተለይ ከፖለቲከኞች ያነሰ ሮል ነው እየተጫወትን ያለ ነው። ተደባድበው ተጋለው መጨረሻ ላይ ግን ወደ ውይይት ነው የሚመጡት ፖለቲከኞች እንኳን እና ጠባሳውን ግን የምናየው እዚህ እኛ ሃይማኖቱ ላይ ነው የማይለቅ በሽታ ያለው እና እኔ ስለ ሀገር ጉዳይ ስናወራ ሰፋ አድርገን ማሰብ መቻል አለብን። ለማንኛውም መጀመሪያ ለጠየቀው አንድ ነገር ለማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያሉት ጠቅላይ ሚኒስትር ጴንጤ ስለሆኑ አይ የኔ ልጅ ነው መሆን ያለበት የሚል ምንም አሳውም የላትም። ለዘመናቸው በጣም ፍትሃዊ መሆኗን ለማስረዳት ያክል እኔ ራሴ ደጋፊ ነበርኩኝ። ጠቅላይ ሚኒስትሩ ገና ሳናቃቸው ቲም ለማ በሚባለው ላይ የአቶ ለማን ሀሳብ በጣም ወደው ነበር እና ጠቅላይ ሚኒስትሩ ሲመጡ አብሬ ተጋባዥ ነበርኩኝ። እዚህም ሎስ አንጀለስ እንደገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሸለመቻቸው ናቸው። ጠቅላይ ሚኒስትሩ እንግዲህ ሃይማኖታቸውን እናውቃለን፣ ብሔራቸውን እናውቃለን። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ከብሔር ጋራ ምንም የሚያገናኛት ነገር የለም። ምንም ነገር ግንኙነት የላትም። ምክንያቱም ቤተክርስቲያን የክርስቶስ አካል ናት። ከህዝብም ከአሕዛብም ከየትኛውም ነገድ ያሉ ጉባኤ የምዕመናን ስብስብ ናት ቤተክርስቲያን። በክርስቶስ ያመኑ ምዕመናን ህብረት ናት። ስለዚህ ምን ለማለት ፈልጌ ነው? ቤተክርስቲያን ዓላማዋም ስለሆነ ብሔር ውስጥ የማትገባው ዓላማዋ እሱ ስላልሆነ፣ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ወደ እንትኑም ስንመጣ እምነቱ እንኳ የኔ ያልሆነ ሰው ለምን ብላ አልተቃወመችም። ሸልማ እንዲያው በቃ በፈገግታ ነው የተቀበላቸው ጠቅላይ ሚኒስትሩን እያወቅን ስላለ። ስለዚህ እኔ ክሬዲት አለን፣ እውነት ለመናገር በቃ ታሪክ አለን፣ ማስረጃ አለን። እኛ ሁላችን ካህናቱ እንደው ከፓስተሮች ፊት ለፊት ቆመን ነው ለጠቅላይ ሚኒስትሩ፣ ምክንያቱም በሚናገሩት ሐሳብ በነበራቸው ኢትዮጵያዊነት ስሜት፣ አገራዊ ስሜት ደግሞ በደልም ስለነበረ በኢህአዴግ ጊዜ እንደው ትንሽ ያ ጭቆናው ተገፎ ህዝቡ አንድ የሚሆንበት ሊመጣ ነው ብለን አስበን ስለነበረ ደግፈናቸዋል። በኋላ የባሰ ሲሆኑ ነው መቃወም የጀመርነው ማለት ነው እንጂ እኔ ደጋፊ ነበርኩኝ። በአንድ ሁለት ዓመት እየለጠፍኩኝ ሁሉ እግዚአብሔር ሆይ ጠብቃቸው እያልኩኝ ስጸልይላቸው ነበረ። መግደል ሲጀምሩ ግን ተቃውሚያቸዋለሁኝ። ስለዚህ ቅድም ለጠየቀው ጥያቄ እንደዚህ ያሉት ነገሮች ዛሬ ጴንጤ ስለሆነ የምንቃወም ከሆነ ነገ ኦርቶዶክስ ሲመራ ምን ሊሆን ነው የሚል ጥያቄ ስላነሳ ነው እኛ አንተ ጠቅላይ ሚኒስትር ብትሆን የተሻለ ፍትሃዊ እና ምንም አይነት አድልዎ ላለማድረግ ለራስህ ቃል ግባ። ያሬዱ እድሉን አግኝቶ ጠቅላይ ሚኒስትር ቢሆን አይ ኦርቶዶክሳውያን የተሻለ እድል ሊያገኙ ይገባል፣ ጴንጤዎችን እና ሙስሊሞችን ይታባታቸው ካለ ክርስትናው አይፈቅድልንም። በእኛ ለሁሉም ሰው የመንግስትን ስልጣን ከያዝን እንደ መንግስት ነው ማስተዳደር ያለብን። ለምሳሌ በእኛ ቤተክርስቲያን ካህን ወመንግስት የነበሩ አሉ፣ ወንጉስ የነበሩ ካህናትም ስልጣነ ንጉስ የነበሩ ካህናትም ስልጣነ ክህነትም የነበራቸው መንግስትም ሆነው ያስተዳደሩ አሉ። ኃጢአት አይደለም መንግስት ሆኖ ማስተዳደር፣ ህዝብን ማስተዳደር። ህዝብ የእግዚአብሔር አጀንዳ ስለሆነ በፍትሃዊነት እስካስተዳደርክ ድረስ እስካልገደልክ ፍትሃዊ እስከሆንክ ድረስ ችግር የለውም። ፖለቲካ ኃጢአት አይደለም። እንደዚያ እኛ እንደውም ቀብተን ስናነግስም ነበር እኮ። ኦኬ። ስለዚህ ኃጢአት ቢሆን ኖሮ ልጃችንን ለኃጢአት አሳልፈን አንሰጠን። ኃጢአት አይደለም፣ መጽሐፍ ቅዱሳዊ ነው። ግን ፍትሃዊ እኔ ኦርቶዶክስ ቄሱ ጠቅላይ ሚኒስትር በሆን አንድ ኢንች ሄጄ ለራስ የማድላ ከሆነ እሱ ምን ይባላል? አርልዎ ይባላል። በሃይማኖት አርልዎ ነው፣ ኃጢአት ነው። አርልዎ ደግሞ ኃጢአት ነው። ማድላት የለብኝም። ሃይማኖቴን መውደድ አለብኝ፣ ሃይማኖቴን መጠበቅ አለብኝ። ግን የሌሎችን እምነት መስበክ እችላለሁኝ። በተጽዕኖ ግን በመቁረጥና እንደ ሙስሊሞች ካላመንክ እንደዚህ ያደርጋለሁ። ግን ይሄ የወንጌል ሐሳብ አይደለም፣ አናደርግም። እና ያንተ አይምሮ በጣም ዛሬ ያመጣው ሐሳብ በጣም አሪፍ ነው። አገራችን እንድታርፍ ከተፈለገ ይሄ ነው መሆን ያለበት።
ብሔረ የሮማን ፕሮጀስካን መጽሐፍ አንብበው፣ የባሩድ በርሜልን አንቡት ሁላችሁም። አሁን ያለው ህገ መንግስት ከዚያ ነው የተቀዳው። አሁን ያለው ጦርነት ምንጩ እዚያ ላይ ነው ያለው። ተጽፏል እኮ ነው የምላችሁ። በቃ ኢትዮጵያን በክልል ከፋፍለን ራስ ገዝ አድርገን እርስ በርሳቸው እንዲባሉ እናድርግ፣ ያን ጊዜ የፈለግነው እናረጋለን ብለው ጽፈዋል። በቃ ቃል በቃል ያሸነፉን አንድ ስለሆኑ ነው። የኢትዮጵያዊነትን አስኳል ሁሉም ኢትዮጵያዊነትን የሚገፋ ክልሉን የሚያጀግን ይኸው ክልል አጀግነን ደግሞ ምን አገኘን? ነገድን፣ አረስን፣ አተረፍን አላተረፍንም። ሊሆን የሚችለው ሲጋደሉ መኖር። ማንም አያሸንፍም በዚህ ውስጥ። በነገራችን ላይ ማንም ይኸው እኔ ፋኖ የሚባል ታጣቂ እኔ በህይወቴ በታሪክ አይቻል አቅም ነበረ አይቻል አቅም እኔ ማለት ፋኖ የሚባል አርበኛ እንጂ ታጣቂ ምናምን እኔ እንዲያው በተለይ አማራ ምናምን እያለ ራሱን ችሎ የሚታገል እኔ በታሪክ ታውቃላችሁ አልነበረም። ግን ተገፋ፣ ተገደለ፣ ተሳደደ፣ ተፈናቀለ፣ መውጫ መጥቢያ በጥፊ ቄስ እስከሚመታ ድረስ ማለት ነው። ከተማው ላይ እንዳይገባ እየተያዘ ማለት ነው። ሲደበደብ ልክ ድመትን እንትን በር ዘግተህ ስትመታት ልትዋጨህ እንደምትችለው ሁሉ በቃ ተገፍቶ ጫካ ገባ። ዛሬ መንግስትን እስከሚያንቀጠቀጥ ድረስ ማለት ነው። ይኸው እንትን ኦነግ፣ ህወሓት፣ ወያኔ የሁሉ ትግል የሚመጣው ከምንድን ነው ከተባለ አንዱን አጥፍቶ አንዱ ለመቀመጥ የሚያስብ ከሆነ ኔቨር ኤቨር ምንም አይነት ሰላም አይመጣም ኢትዮጵያ ውስጥ። አሜሪካ የምትባል ሀገር በብሔር ብትከፋፈል ማለት ነው ሲኦል ነው የምትሆነው። ሲኦል ማንም አይተርፍም። ማንም ይሄንን ፕራክቲካሊ የምናየው ነገር ስለሆነ ኢትዮጵያ ውስጥ ትሪት ፍትሃዊነት እንዲመጣ፣ አንድነት እንዲመጣ፣ ሰውን በብሔሩ፣ በቋንቋው፣ በነገዱ፣ በሃይማኖቱ ከማግለል ይልቅ እግዚአብሔር ቢመጣ ክርስቶስ በምድር ላይ ንጉስ ቢሆን እና እንደው በምድራዊ ስርዓት ቢያስተዳድረን እንዴት ነው የሚያስተዳድረን ብለን ነው ማሰብ ያለብን። እግዚአብሔር ለሁሉም መጋቢ ነው ታውቃላችሁ። ሙስሊሙንም ክርስቲያኑን ሲመግብ እያዳላ አይደለም። ፀሐይን ሲያወጣ ለሁሉም ነው፣ ዝናብንም ሲያዘንብ ለሁሉም ነው። ልክ ክርስቲያን ክርስቶሳዊ ማይንድ ነው ሊኖረው የሚገባው። ማንንም ሊገፋ አይገባም። ወደዚህ ከመጣን ማለት ነው ኢትዮጵያ ገነት ነው የምትሆነው። እኛም ከአሜሪካ ወደ ሀገራችን እንገባለን። ነጋዴው ይነግዳል፣ የሚያርሰው ያርሳል። ሰነፍ በስንፍናው ጸዩ ሲራክ እንዳለው እጅና እግሩን ኮርትሞ ስጋውን ይበላል እንዳለ ስንፍናውን ይበላል። ታታሪ ጠንካራ ሰራተኛ ጎበዝ የሆነ ሰው ደግሞ ያድግባታል፣ ይለወጥባታል። ይቺ ኢትዮጵያ እንድትመጣ መጸለይ የሃይማኖት ሰው የሚያስፈልገው ፍትሃዊነት እንዲመጣ፣ የሚገፋ ሰው እንዳይኖር፣ ህዝቡ ከመራብ ከመጠማት በጦርነት ከመደብደብ እንዲድን አይምሯችን ንጹህ ይሆን። ስንሞት ክርስቶስ ይጠይቀናል። እኔ ስሞት ብሔሬ አያድነኝም። እውነት ለመናገር ደግሞ ብሔሬ ለምለው ደግሞ ትምህርት ቤት አልገነባውለትም፣ ሆስፒታል አልሰራውለትም። እንኳን ለሆስፒታል ትምህርት ቤት ልሰራ ለአክስት ላጎቶቼ ሳንቲም መላክ አቅቶኛል። በጦርነቱ ምክንያት ሁሉም ድሃ ሆኗል። ለወንድሞቼ እንኳን መሆን አልቻልኩም። እንኳን አይደለም ለብሔሬ ምንድነኝ እኔ ሲጀመር ብሞትም የሚቀብሩኝ ደግሞ እዚህ ሀገር ያሉት እና ያሬደው ናቸው። እዚሁ ያሉት ሰዎች አላቃቸውም። እንደ ኢትዮጵያዊ ነው መተሳሰብ ያለብን እንደ ሀገር። ወደ ቴዲ ስንመለስ ቴዲ እውነት ለመናገር ትልቅ ሮል የሚጫወተው ከአርቲስቶች ስንት ዘፋኝ ዘፈን ሲያወጣ ጸጥ ያለ ፕሮቴስታንት ነብይ፣ ፕሮቴስታንት ሐዋርያ ዛሬ አጀንዳ ለኛ ያቀበለን ማለት ነው። ይሄ ደግሞ በጣም እንደ አይምሮ እንዳለ ሰው ስናስበው እንደውም እኛን በመጠየቅ የሚገባን እንዴ የት ነበር ይሄ ሁሉ ነብይ፣ ይሄ ሁሉ ሐዋርያ? ማን ነው ዮማስ አር ነው የሆነ ዘፋኝ በዚህ 15 ቀን ውስጥ ሰው አብዶ ነበረ ቲክታክ ላይ 3 ሚሊዮን 4 ሚሊዮን ቪው ያለው ሰው ነው። ኦኬ የት ነበሩ እነዚህ ነቢያት? የት ነበሩ እነዚህ ሐዋርያት? ምን ተፈጠረ ዛሬ? ስለዚህ ይሄን እንዴት ነው የማይገባን? እንዴት ነው የማንረዳው? እኛ እኮ ልንጠይቀን የሚገባው እኮ ፕሮቴስታንቶችን ነው። ምን ብለን የት ነበራችሁ እስካሁን? ያ ሁሉ ዘፈን ሲወጣ የት ነበራችሁ? ምንድነው የቴዎድሮስ ዘፈን? ምንድነው አዲስ ነገር? ባይዘዌ ሁለተኛው ፖይንቴ ጋር መጣው። ሁለተኛው ፖይንቴ ደግሞ ጠቅላይ ሚኒስትር መለስ ዜናዊ ነፍሳቸውን ይማር ይሄንን ተናግረው ድጋሚ ነው የምናገረው እንድታስተውሉ ስለምፈልግ በህይወት እያሉ ቴዎድሮስ ዘፍኗል፣ ተቋሟል በዘፈን። የዛን ሰዓት አንድ ፕሮቴስታንት ወጥቶ የተናገረ የለም። ዘንዶ ታየኝ፣ እባብ ታየኝ፣ አይታየኝ ያለ የለም። ኦኬ ማንም የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘፋኝ መሰብሰብ አይደለችም ያለ ነብይ የለም። ዛሬ ምን ተፈጠረ? ይሄ ሰውዬ እንደሆነ ቴዎድሮስ ነው፣ አልሞተም፣ በህይወት ያለ ሰው ነው። የባለፈውን ተቋሟል፣ ያሁኑንም እየተቃወመ ነው ማለት ነው። ምን አዲስ ነገር መጣ?
በዛ ጊዜ አልነበራችሁም እንደ ነቢያት? በዛ ጊዜ ፕሮቴስታንት አልነበረም? በዛ ጊዜ የትኛው ፕሮቴስታንት ወጥቶ ነው ኦርቶዶክስ ቤተክርስቲያን ብሎ ልክ እንደ ዛሬ የምትናገሩት? አልነበረም። ስለዚህ እንደዚህ አይነት ድራማ ሲሰራ እኛ የተውኔቱ አካል መሆናችን ያሳዝናል፣ አለማስተዋላችን ማለት ነው። የፕሮቴስታንቶችን ስንፍና ተቀብለን እኔ ስንፍና ነው የምለው እኛም ሰነፎች ሆነን ማለት ነው። ብዙ ነገር መማማር የሚገባን ሰዓት አጀንዳ ተቀባዮች ነን። የመጨረሻው መልእክቴ አንድ ነብይ ምን ሲል ሰማሁት? ለሀገር የሚዘፈን ኃጢአት ነው ምንጩ ካጋንንት ነው አለ ነብይ ማለት ነው። ኦኬ በፕሮቴስታንት ሚሽነሪ ትምህርት ቤቶች የዜግነት ክብር ይባላል። ነብዩ ምን ሊሆኑ ነው? ምን እያሉ ነው ነብዩ? ስለዚህ ካጋንንት ነው ምንጩ ማለት ነው። እኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለሀገራችንን ፍቅር እንዲኖር ስለምታስተምረን የዜግነት ክብርን በኩራት በፍቅር እንዘፍነዋለን፣ እንዘምረዋለን። ዘፈንን በሉት መዝሙርን በሉት። ኦኬ ነብዩ ግን ወጥተው ምን አሉ? ለሀገርም እንኳን የሚዘፈን ዘፈን ቢሆን የሚዘመር መዝሙር ቢሆን ኃጢአት ነው፣ በደል ነው አሉ። እንደዛ ከሆነ እኮ እንግዲህ ወታደርም አያስፈልገንም ማለት ነው። ስለዚህ ፓስተር አንድ ወታደር ወደ ጦርነት ሲሄድ እነዚህን ወታደሮች እስቲ አነሳሱ ይባሉ ኢየሱስ አማላጅ እያሉ ሊያነሳሱ ነው? አማላጅ ኢየሱስ አማላጅ እያሉ ሊያነሳሱ ነው? ምክንያቱም በቃ ኃጢአት ነው ብለዋላ። ጀግናው ተነስ የሚለው የኢትዮጵያ ባህላዊ የሆነው ዘፈንና ቀረርቶ ባህላዊ ሆኖ ነው ያልኩት ኃጢአት ነው ብለዋል። ካጋንንት ኖራል እኚህ ነብይ። ስለዚህ ወታደሩ ጋር ሄደው ኢየሱስ አማላጅ ሊሉ ነው? ወታደሩ ጋር ሄደው ድብን ይበል ጠላቴ ሊሉ ነው? ኦኬ ምንድነው? እኔ እኮ አልገባኝም። ፖስት አድርጌያለሁ አይታችሁ ከሆነ ደሞዝ ጨምሩ የሚል አንድ ፕሮቴስታንት ዘማሪ አለ። ኦኬ እሺ ደሞዝ ጨምሩ የሚለውን ፕሮቴስታንት አንድ የተቃወመ የለም። እሺ ደሞዝ ጨምሩ በመዝሙር ነው ያለው። ኦኬ ለምንድን ነው ደብል ስታንድ? ለምንድን ነው ማለት አይምሮ እንዳላችሁ ማትሆኑት? ስለዚህ ፕሊዝ ልጆች ትምህርት ቤት ትልካላችሁ፣ ፕሮቴስታንቶች ልጆቻችሁ በዘፈን አይደል የሚማሩት? እሱ ኃጢአት ነው ንገሩን። ልጆቻችሁን ቤት የህፃናት ዘፈን ትከፍታላችሁ፣ ኃጢአት ነው? እሱንም ካጋንንት ነው። እና አንዳንዴ እንዲያው ባትመጻደቁ ሪሊ በየቤታችሁ የምታረጉትን ነገር እንደው ዛሬ ለወጣችሁ ይሄን ባታረጉ ጥሩ ነው። የመጨረሻው መልእክቴ ዲያቆን ማጠቃላይ ለምንድን ነው ኦርቶዶክስ የምትነሳው በዚህ ውስጥ? ቴዎድሮስ ካሳን ወይም ሌሎችን ዘፋኝ ቢሆን እኛ ከፍለን ዝፈኑን አላልንም። ለምሳሌ ቶክቻው የሚባለው ዘፋኝም ዘማሪም የፕሮቴስታንት ሲዘምርም ሲዘፍንም እኛ ወተን ለሙሉ ወንጌል መልእክት አለን አላልንም። ለመካነ ኢየሱስ መልእክት አለን አላልንም። ዘሪቱ ስትዘፍንም ስትዘምርም እኛ ወተን ለቃለ ሕይወት ለመሰረተ ክርስቶስ መልእክት አለን ለካውንስሉ አላልንም። እንዴ ምንድነው የምታረጉት? ምክንያቱም እነዚህን ሰዎች ቸርቿ ከፍላ ዘምሩ ምንድነው ዝፈኑ እንደማትል ስለምናቅ ጨዋዎች ነን፣ ባለ አይምሮ ነን፣ እኛ አስተዋይ ነን፣ ድራማ የምንሰራ አይደለም። እንዴ እኛ ልክ ቴዲን ካሴት እንትን ብለን ስቱዲዮ ከፍለን ግጥም ዜማ ሰተን እንትን እንደሆነ ለኦርቶዶክስ ቤተክርስቲያን መልእክት አለኝ የኦርቶዶክስ ቤተክርስቲያን እንደዚህ እንዴ ይሄ እኮ በጣም አሳፋሪ ነው በጣም። እና ባለ አይምሮ ብትሆኑ ጥሩ ነው። በተረፈ ዲያቆን እኔ ጋር ፖስት ያረኳቸው 2 ቪዲዮዎች አሉ ማሳየት የሚችል ሰው እሱን አሳይቶ ፕሮቴስታንቶች እኔ አልፈልግም ነበር በዛ ደረጃ ማውረድ፣ ግን አንዳንዴ ለሰነፍ ሰው እንደ ስንፍናው ንገረው ስለሚል በዛ መልኩ ፖስት ላደርግ ተገድጃለሁ ማለት ነው እንጂ እንደ ሌሎቹ የወረደ ነገር መናገር አልፈልግም ነበር፣ ግን ግዴታ ሆነ እና ቢያሳዩአቸው ሁለቱንም ቪዲዮና እስቲ በፕሮቴስታንት ዘፈን አናቅም፣ ጭፈራ አናቅም፣ ዳንስ አናቅም ይሉናል። ይሄንን እንዴት እንደሚያዩት ይሄን መጀመሪያ ያሳዩአቸውና ቀጥሎ ሁለተኛውን ጨርሻለሁ። እግዚአብሔር ይስጥልኝ ዲያቆን። ሚዩት ላይ ነው ዲያቆን። አይኖት መሰለኝ። እሺ መዝሙር ቴንክ ያሬዶ ያነሳሁትን ሀሳብ ነው አንተ አልነበርክም መሰለኝ። ምን አገናኘውና ነው ማላተም የተፈለገው ብዬ የጠየቅኩት ነበረና ቅድም አንዱ ጥያቄ እሱ ነበረና ቴንክ ዩ አንዱ እሱ ነው። ሌላውን በቃ አሁን ሰዓታቸው ስላለቀ በሰፊው ሌላ ጊዜ እናነሳለን። እንዲሁ የሀገራችን ዕጣ ፈንታስ እንዲሁ ሃይማኖት በመፈራረጅ ነገ ትውልዱን ከኛ የባሰ ክፉ ነገርን እያወረሰ ዛሬ ይሄኛው ፕሮቴስታንት ነው እንላለን፣ ነገ የሚመጣው ሌላ ሙስሊም ከሆነ ሌላ ኦርቶዶክስ ከሆነ መጠፋፋታችን ይቀጥላል ወይስ መቆሚያ ያለው? እሱ ሁሉ ውይይት ይፈልጋል። ቴንክ ዩ ያሬዶ።
ዲያቆን ሁለቱንም ቪዲዮ አሳያቸውና እኔ ጨርሻለሁ። እንትን ሰዓት ስለሌለኝ ይችን አሳይና ከዛ በኋላ ሌላ ጊዜ ደግሞ ያኛውን እናያለን። ምናልባት ያላያችሁ እዛ ገብታችሁ እንትን እንድትሉ ነው። ይሄ በጣም የገረመኝ ይሄ ስለሆነ ነው። ስለ ሀገር ይዘፈን፣ ስለ ወንዝ ይዘፈን፣ ስለ ተራራ ይዘፈን፣ ስለ ፀሐይ፣ ስለ ጨረቃ ይዘፈን። የዘፈን ምንጩ ቅዱስ አይደለም። ለሚያገለግል ደግሞ ደሞዝ ይኑረው ይላል። አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ። የአገልጋይ ልጆች ቤተ ክርስቲያንን መጥላት ሳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ። ምስኪን አገልጋዮች ለልጆቻቸው ሆድ መኖር ሳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ቀለብ ጨምሩ። ድንቅ ሚሽነሪ የነበሩ ሰዎች መንገድ ሳይቀይሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ቀለብ ጨምሩ። ቀዳዳ ጫማና ያረጀኩት ለብሰን ይሄ በቃ የቀረውን ደቂቃችን ብቻ እንደ ትንሽ ያሳዩአቸው። ሁለተኛውና ባይዘው ይሄ ሰውዬ እኮ የኑሮ ሁኔታንም አብሮ ዘፍኗል። እንግዲህ እንዴት ነው ኑሮ ተወደደብን? እሺ እንደው ከሰማው በሌላም አካውንት የምትሰማው ከሆነ ወይም ተቀርጾ የምትሰማው ከሆነ ወደ ጴንጤ ለማላከክ የወሰድከው እናንተ ቤት ዘፈን የለም ወይ ያልከው፣ እኛ ቤት ዘፈን አለ እንዴ? የለም እኮ እና ይሄው ነው እንግዲህ እንደምናየው ነው። ገብተው ይዩት። ሌላው ነው አዎ ሌላውን ከፍታችሁ እዩት። እንግዲህ ዋናው እንደ መጨረሻ ቃል መስጠት የምፈልገው ነገር ማንኛውም ሰው ቤተክርስቲያን መጥቶ ዘፈን ላዳምጥ ወይ ሲል የቤተክርስቲያን መልስ ሁልጊዜ መዝሙር አዳምጥ ነው። ከዚህ የተለየ መልስ ልትሰጥ አትችልም። ይህንን ደጋግመን እንናገራለን። እዚህ ጋር ቶፒኩም ዛሬም እንድመጣ ያደረገኝ ዘፈን አይደለም፣ ምንም አይደለም። ግን ምንድነው ታሪክን ግን ማስታወስ አለብን ነው። ቤተክርስቲያን በተለይ ሰው ሲሞት ሌላም ነገር ሲሆን ማስታወስ አለባት። በዛሬው ዘመን ደግሞ ታሪክን ባህልን ለማጥፋት የተነሳ ትውልድ ስላለ ይህንን ዝም ማለት የለብንም የሚል ሐሳብ ለመስጠት ነው። ከዚህ ጋር የተያያዘ አንድ ነገር መናገር የምፈልገው ነገር አለ። ማንም ሰው ከኛ የተለየ ሐሳብ ሲያመጣ አንተ እንደዚህ ነህ ምናምን ብለን በተለይ በዘር በምናምን ባናደርግ ክርስቲያን እንደሆንን ብናስታውስ የሚል መልእክት አለኝ ለሁላችንም እና ይኸው ነው እንግዲህ። እግዚአብሔር ሁላችንንም ይጠብቀን፣ ሀገራችንን ይጠብቅ፣ ቤተክርስቲያንን ይጠብቅልን። መምህር ሕዝቅያስ የመጨረሻውን ሀሳብ እንደው ሰዓት ሄዶብኛል። ሁላችንም አመሰግናለሁ። እኔ ልወርድ ስለሆነ በምትገቡበት ጊዜ ገብተን እናወራለን። ቴንኪዩ። እሺ ወንድማችን እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ቪዲዮዎቹን እኔ ፕሮፋይል ላይ ያገኛሉ፣ ሁሉንም ቪዲዮዎች እንትን ምናልባት እሺ ዲያቆን ሕዝቅያስ የምትለውን ነገር በልና በዛን መዝሙረ ያሬድ እንዴት አሉ? እንኳን አደረሰን። መምህር እንዴት ኖት? እዮባ እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ክቡር ዶክተር ዳዊት ይሄ ነገር በአንድ ክፍል ብቻ ባይቀር 2-3 ክፍል ቢኖረውና ርዕሱን ጠብቀን እኛ ራሳችን አዘ ክርስቲያን እንዴት እየወረድን እንደሆነ እንዴት ተነስተን ስራ መስራት እንዳለብን፣ ሁለተኛ ሀገርና ቤተክርስቲያን ከዚህ በላይ ጥናታዊ በሆነ መንገድ የትኛውም ዓለም ላይ ሀገርና ቤተክርስቲያን ምን ያህል ነው የሚቀርና ቤተክርስቲያን ምን ያህል ነው የሚቀር
ቢባል በጣም ደስ ይለኛል። ዛሬ ላደረጉት ግን በፒኤችዲ ላይ እንግዲህ ምን እንደሚጨመር ባናቅም ይጨምርሎት ብለን እኔ አሁን ቤቴን እከፍታለሁ መምህር። ቆይ እና እንቀጥለዋለን። ምክንያቱም ፕሮቴስታንቶቹ መጠየቅ ስለምፈልግ። ደሞዝ ጨምሩ ዘፈን ነው ወይስ መዝሙር ነው? የኢትዮጵያ ብሔራዊ መዝሙር ዘፈን ነው ወይስ መዝሙር ነው? አሁን የማስተኛበት ዘፈን ነው ወይስ መዝሙር ነው? ወደ ጸሎቱ እንሂድና ከዚህ በኋላ ሁላችሁም ወደ ያሬዶ ቤት ሂዱ። መምህር ሕዝቅያስ ያሬዶ ቤት ሂዱ። መምህር ሕዝቅያስ የመጨረሻውን ጸሎት አድርግልን። 30 ሰከንድ አንዴ እንትን ልበል። ያመጣው ቶፒክ ጥሩ ስለሆነ ማለት ነው እና እንደው በጣም አሳጥረው በጣም መሄድ አለብን። ነው ያ አይ እንትኑ የተጀመረው ያው ኮፒ ፔስት እያደረግን ባህላችንን ሉዝ እያደረግን ነው በሚለው ስለሆነ ሰልፍ ሪፍሌክሽን ሰልፍ ክሪቲክ እና ያው ሶሉሽን እያቀረብን ነበር አይደል? አንዳንድ ወንድሞች እና ከፕሮቴስታንት ሳይድ ስላልገባቸው ነው አታክ መስሏቸዋል። እና ይሄ ሰልፍ ሪፍሌክሽን እና ሶሉሽን እየፈለግን ነው እና እንዴት ቤተክርስቲያን እነዛን ነገሮች ሶሉሽን መስጠት አለብን ማድረግ አለብን የሚለውን በደንብ አንዳንዴ የርዕሱን እንትን እንድንል ብዬ ነው። እና ቴንክ ዩ ፓርቱ ቢኖረው ደስ ይለኛል። ይኖረዋል፣ ቃል እገባለሁ። መምህር ሕዝቅያስ ጸሎት። እሺ። ክርስቶስ ተንሥአ እሙታን በዐቢይ ለሥልጣን ሠሮ ለሰይጣን አግዓዞ ለአዳም ሰላም ይምዝየሰ ኮነ ፍስሐ ወሰላም። አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን